الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. قال المؤلف رحمه الله تعالى: غب وزر غبا تزد حبا، فمن أكثر الترداد أقصاه الملل. خذ بنصل السيف واترك غمده، واعتبر فضل الفتى دون الحلل. لا يضر الفضل إقلال كما لا يضر الشمس إطباق الطفل. حبك الأوطان عجز ظاهر، فاغترب تلقى عن الأهل بدل. فبمكث الماء يبقى آسنا، وسور البدر به البدر اكتمل. غب ከሰዎች ራቅ፣ ወዙር غبን አለፍ አለፍ ያልክ ዘይራቸው ጠይቃቸው። ይሄን ካደረግሽ ተዚድ ሑባ ሰዎች ዘንድ ተወዳጅነትን ትጨምራለህ፣ ትናፈቃለህ። ፈመን አክተረ ተርዳዳ መዘየርን፣ መመላለስን፣ መገናኘትን ያበዛ አቅሷሁል መለል መሰላቸት ያርቀዋል። ሰዎች ሰልችተው ይርቁታል፣ ያርቁታል። ኹዝ ቢነስሊ ሰይፊ የሰይፍ ስለቱን ጫፉን ያዝ። ወትሩክ ጊምደሁ አፎቱን ወይም ሰይፍ ማስቀመጫውን ተወው። እርምጃ መውሰድ ያለበት ሰዓት ላይ እርምጃ ለመውሰድ ተዘጋጅ። ወዕተቢር ፈضለል ፈታ የሰውን ደረጃውን ክብሩን ኢዕተብር ለካ ከግምት ውስጥ አድርግ። ዱነል ሑለል ላዩ ላይ ያሉ ጌጦችን ሳይሆን ብልጭልጮችን ሳይሆን መለካት ከግምት ውስጥ ማድረግ ያለብህ የግለሰቡን የራሱን ፈضል ችሎታ ብቃቱን እንጂ ልብስና ጨርቁን ጌጦችን አትይ። ላ የضሩል ፈضለ ፈضልን ትሩፋትን መልካምን ነገር አይጎዳውም። ኢቅላሉን ትንሽ መሆኑ ወይም ድህነት፣ እጅ ማነስ ድህነት ፈضልን አንድ ሰው ዘንድ ያለን ክብር፣ ማዕረግ፣ ችሎታ ሀብት ስለሌለው አቅም ስለሌለው ዋጋ ያሳጣውን። ከማ ላ የضሩ አሸምሰ ፀሐይን እንደማይጎዳት ሁሉ ደረጃዋን እንደማይቀንስ ሁሉ ኢጥባቁ ጠፈል የወጋገን መሸፈን፣ ፀሐይ ስትጠልቅ ወጋገን ይሸፍናታል፣ አትታይም። የሆነ ሰዓት ላይ ፀሐይ ጠልቃ መሸፈኗ የፀሐይን ዋጋ፣ ክብር፣ ደረጃዋን አይቀንስም። ፀሐይ ነው ሁሌ እየጠለቀ እየተደበቀ ቢወጣ። የሰው ልጅም እንደዚሁ ፈضል ካለው እሱ ዘንድ የሚችለው ነገር ካለ አቅም ካለው የእጅ ማነስ ማጠር ስላለ አቅም ስለሌለው ፈضሉን አያጣም። ሑቡከል አውጣነ ሀገርን መንደርን መውደድ አጅዙን ዛሂሩን ግልጽ የወጣ ሽንፈት ነው፣ ድክመት ነው። እኔ ከቤቴ ወጥቼ መኖር አልችልም፣ እኔ ከሀገሬ ወጥቼ ከመንደሬ ርቄ ከቤተሰቦቼ ተለይቼ መኖር አልችልም አትበል አትበይ። ፈግተሪብ ተሰደድ፣ ባይተዋር ሁን። ከለመድከው መንደር፣ ሀገር፣ ቤት ወጣ በል ወጣ በይ። ተልቃ ታገኛለሽ አኒል አህሊ ከቤተሰብ በደል ምትክ ተተኪ የተሻለ ያጡትን የሚክስ ጸጋን፣ መንደርን፣ ሀገርን፣ ቤትን ታገኛለህ። ሌሎች ላይ ሸክም አትሁን። ያለሱ ያለሷ መኖር አልችልም የሚባል መንደርም ይሁን ቤትም ይሁን ሀገርም መኖር የለበትም። ሰው በሰውነቱ አላህ በሰጠው አቅም ከአላህ ጋር ራሱን ችሎ መኖር ይችላል። ፈቢሙክሲል ማኢ ውሃ ዝም ብሎ በመቀመጡ የብቃ አሲነን ተበላሽቶ ይቀራል፣ ጣዕሙ ሽታው ይቀየራል። ዝም ብሎ የተቀመጠ ውሃ
ውሃ ሲሄድ ነው ውሃ የሚሆነው። ጣዕሙ፣ ሽታው፣ መልኩ የሚያምረው። ወሱረል በድሪ የጨረቃ መጓዝ ቢሂል በድሩ ክተመል የ14ተኛ ሌሊት የ15ተኛ ሌሊት ጨረቃ ሆኖ ሙሉ የሚሆነው በመሄዱ ነው። ጨረቃ እንደወጣ እዛው ቆሞ ቢቀር በድር አይሆንም። በድር ማለት የ14ተኛ የ15ተኛ ሌሊት ውብ ሙሉ የሆነ ጎልቶ የሚታይ ጨረቃ ነው በድር። ጨረቃ በድር የሆነው ከሂላልነት ወጥቶ በድር የሆነው በመጓዝ ነው። የሰው ልጅም ህይወቱን ከአንድ ነገር ጋር ብቻ አጣብቆ ሊቀር አይገባም። ራሱን ለማሻሻል መጣር፣ መንቀሳቀስ፣ የሚያስፈልገውን ዋጋ መክፈል ይገባዋል፣ ይጠበቅበታል። በእነዚህ ስንኞች ሸይኹ ረሒመሁላህ ተዓላ ከሰው ጋር በምን መልኩ መኗኗር እንዳለብን ዚያራ፣ ከሰው ጋር የሚኖር ግንኙነት፣ ከዛም አስከትለው ደግሞ ሰፈር፣ ጉዞ፣ ጉብኝት በተመለከተ የተለያዩ ምክሮችን ለግሰዋል። የዚህ ክታብ ጠቅላላ ግቡ ዓላማው ዋና ርዕሰ ጉዳዩ አደብ ነው። የሰው ልጅን በአደብ በስነ ምግባር ማነጽ ነው። ፈስሉን ባቡን ያሉ ፊቅህ ላይ ሌሎች ክታቦች ላይ እንደተለመደው አይደለም የተጓዘ ያለው የተበታተኑ እንቁዎችን ያደሉን ነው። እንቁዎችን ያነሳን እኛ የቱ ጋር መሰካካት እንዳለብን ማወቅ የኛ ድርሻ ነው። ሁሉም የሚያስፈልጉን ምክሮች ናቸው፣ ሙሉ የሚያደርጉን ናቸው። ሙሉ በሙሉ የተሰካካ የተለመደ የኪታብ አጻጻፍን ዘይቤ የተከተለ ላይሆን ይችላል። ግን ሁሉም ምክር ነው፣ ሁሉም አስፈላጊ ነው። አንዳንዴ ምክር ልቅ ሲሆን የተሻለ ይሆናል። አንዳንዴ ምክር ልቅ ሲሆን ስድ ንባብ ሲሆን የተሻለ፣ ሙነዘም ሆኖ በባብ በተርቲብ ሲሆን ኢምላል ይኖረዋል፣ ማሰላሸት ይኖረዋል። ሙጥለቅ ሲሆን ገይር ሙቀየድ ሲሆን የራሱ የሆነ ቃና አለ። ይሄ አደብ ላይ ነው የሚባል። ጊብ ወዙር ጊበን ተዚድ ሑበና። ጊብ ማለት ራቅ ማለት ከአንድ ነገር ጋር አትጣበቅ። ያለሱ ያለሷ መሄድ መምጣት መንቀሳቀስ አልችልም አትበል አትበይ። ሰው በሰውነቱ አላህ በሰጠው ኒዕማ ስጦታ ሙሉነት ሊሰማው ይገባል። እዚህ ነው አላህ ተባረከ ወተዓላ ለሁሉም የሰው ልጅ የራሱን አይን፣ የራሱን ልብ፣ የራሱን እግር የሰጠ። ሕፃን ልጅ ነው ከእናቱ ጉያ ወጥቶ መኖር እንደማይችል የሚሰማው። ድርብ የሰው ልጅ ቆሞ መሄድ ከጀመረ ነገሮችን መለየት ከቻለ ለዚህች ምድር የሚከተለው ዲን አብረውት ለሚኖሩ የሰው ልጆች የሆነ ነገር የሚያበረክት እንጂ መሆን ያለበት ሸክም መሆን የለበትም። ይህ ማለት ደግሞ ልክ ካፍሮች ምዕራባውያን እንደሚያስቡት ማንም ለማንም ምንም የማያድርግ ማንም ከማንም ጋር አብሮ አይኖር ማለት አይደለም። እሱ እንደ ባህሉ፣ እንደ ሀገሩ፣ እንደ ጊዜው ይለያያል። ሸሪዓ በጋራ እንድንበላ፣ በጋራ እንድንጠጣ፣ እንድንዘያየር ያዛል። በልክ ይሁን ማለት ነው የተፈለገው። እዚህ 20 ዓመቱ 23 ዓመቱ 25 ዓመቱ ሆኖም የእናቱን ቦርሳ የሚጠብቅ ወንድ አለ። ተኝቶ የዋለ አካል ጉዳተኛ ሆኖ የሆነ የሚጠብቀው ነገር ኖሮ ነገሮችን ለማመቻቸት ቢሆን ምንም አይደለም። ነገር ግን ብዙ ማድረግ የሚችልበት አቅም አላህ ሰጥቶ ሳለ የሰው እጅ የሚያይ ተኝቶ የሚውል ከመተኛቱ ብዛት የመጣ ፍራሽ የሚጎዳ ውጭ ላይ ወጥቶ የተቀመጠ ተላላፊ ነዳ የሚያደርግ በልብሱ ድንጋይ የሚጠርግ አለ። ካፍሮች ዘንድ የተለመደ ነው። ነገር ግን አንዳንድ ስነ ምግባር የጎደላቸው ስመ ሙስሊሞችም ጎረቤታቸው ላይ ከሚያዩዋቸው ካፍሮች ጋር ተቀላቅሎ እንዲህ አይነት መንገድ የሚጓዙ አሉ። በዚህ መልኩ 10፣ 5፣ 6፣ 3 ዓመታት ያልፋል። የበሉ የጠጡ እየተኙ ብቻ ነው ያሳልፉት ማለት ነው። ይህ መሆን የለበትም። የሰው ልጅ ራሱን መቻል አለበት፣ ንቁ መሆን አለበት። ለዲኑ፣ ለሀገሩ፣ ለሰው ልጅ የሆነ ነገር ማበርከት መቻል አለበት። ይህ የሚሳካው በምንድን ነው? ከጥገኝነት በመውጣት እኔ እችላለሁ በማለት ያለንን አቅም በመጠቀም። አልኢማም ኢብኑ አልአሲር ረሕመቱላሂ ዐለይህ አልሙኽታር ሚን መናቂቢል አኽያር በተሰኘው ድንቅ የታሪክ ኪታባቸው ላይ እንደጠቀሱት
አንዲት ሕፃን ልጅ አባቷን ርቦኛል ስትል አላህን ጠይቂ ብለዋታል። የእሷ መልስ ደግሞ ከዚህ የበለጠ የሚደንቅ ነው። አላህን ትልቅ ነገር ነው መጠየቅ ያለብኝ፣ ለትንንሽ ነገሮች ደግሞ አንተ ነህ መሆን ያለብህ፣ እንዴት አላህን ዳቦ ስጠኝ እለዋለሁ ብላለች። እሱም ልጁን በአላህ ተባረከ ወተዓላ መተማመንን አላህ ያደርግልኛል፣ አላህ ይበቃኛል ማለትን እያስተማረ ነው። እሷ ደግሞ ከዛ በላይ ናት። ለትንንሽ ነገር አላህ አይጠየቅም። ለዚህ አንተ ነህ የተወከልከው የተመደብከው፣ አላህን ትልልቅ ነገር ነው የምጠይቀው ብላለች። ቢማዕና ከላሚያ እዚህ ደረጃ ለመድረስ ሙስተቂል ለመሆን ወደ ሰዎች መመላለስን አታብዛም። ወደ እነሱ የምትመላለስ ሰዎችንም ትጎዳለህ፣ ስራ ታስፈታለህ። አንተም ደግሞ ሰው ላይ ተለጣፊ ትሆናለህ። ጊብ ማለት አልፎ አልፎ ማለት ነው። አንዳንዶች አንድ ቀን እያደረጉ አንድ ቀን ማለፍ ማለት ነው ጊብ ብለዋል። ሌሎች ደግሞ ለዚያራ ሲሆን በየሳምንቱ ማለት ነው ብለዋል። በሽተኛም በየቀኑ መጠየቅ አግባብ አይደለም፣ እንዲሰላች ያደርገዋል። ጊበን ጠይቁ ተብሏል። ጊበን ማለት አንድ ቀን ጠይቁ አንድ ቀን ማለፍ፣ አንድ ቀን ተገናኝቶ አንድ ቀን መዝለል ጊብ ይባላል። አይ በየሳምንት ማለት ነው ተብሏል። ያለምንም ገደብ አለማብዛት ተብሏል። በዛ የሚባለው በምንድን ነው? በዑርፍ ነው። አካባቢ ላይ ባለው ልማድ መሰረት አስተዋይ በሆኑ ሰዎች እይታ መሰረት ይሄ በስቷል ከተባለ ከሲር ይባላል። እዛ ደረጃ ካልደረሰ በስቷል አይባል። ሼኹ ረሒመሁላህ ተዓላ ቀደም ሲል እንደጠቀስኩት የተለያዩ ምክሮችን ቀላቅለው እየሰጡን የሰው ልጆችን ውብ ሙሉ የሚያደርጉ ጠንካራ የሚያደርጉ ምክሮችን እየዘሩብን። የተዘራ ነገር የሚበቅለው ለም አፈር ላይ ሲያርፍ ነው። ዘርን ለመቀበል የተዘጋጀ መሬት ላይ ሲወድቅ ነው። እኔ ምክር ያስፈልገኛል፣ ሙሉ ሰው አይደለሁም፣ በየቀኑ ራሴን ማሻሻል አለብኝ የሚል ሰው በዚህ መልኩ የተዘራ ካለው ምክር ብዙ ድርሻ ይኖረዋል። ላዩ ላይ ይዘራል፣ ያበቅላል፣ ያብባል። እኔ ሙሉ ሰው ነኝ የሚል ከምክር ድርሻ አይኖረውም። ብዙ ያልነቁ ሰዎች አሉ፣ በታች ያሉ ጉድለታቸው ምንም አይታያቸው። ጥቁር ድንጋይ ላይ እንኳ ውሃ ቢፈስ የተወሰነ ይመጣል። አብዛኛውን ወደ ውጭ ቢያፈሰው ምንም ምክር ወደ ውስጣቸው የማይገባ ሰዎች አሉ። አይደለም የውስጥ የልብ ጆሮአቸው አይደለም የውጭ ጆሮአቸው እንኳን የማይሰማ ከ60 ደቂቃ ትምህርት እስቲ ምን ተማርክ ዛሬ ምን ተረዳሽ ዛሬ ቢባል 1 2 3 ነገር መጥቀስ ማይችሉ ሰዎች አሉ። ለቁጥር ብቻ መጥተው የተገመቱ። ይህ መሆን የለበትም። ሰው ልጅ በየቀኑ ራሱን ማሻሻል አለ። ትናንት የት ነበርኩ፣ ዛሬ የት ነኝ፣ ነገ የት ነው መድረስ ያለብኝ ማለት አለ። ይህ የምዕራባውያን የዓለማዊ ሰዎች የእውቀት ዘርፍ ብቻ አይደለም፣ የቁርአን የሸሪዓ ትምህርትም ሰውን ሙሉ የሚያደርገው ዲን ሙሉ የምንሆነው ደግሞ እንዲህ አይነት ነገሮችን በመከተል ነው። ትናንት የት ነበርኩ፣ ዛሬ የት ነው ያለሁት፣ ነገ የት ነው መድረስ ያለብኝ። ለምንድን ነው አላህ ስለ ጀነት የነገረን የሚያጓጓን? ለምንድን ነው የተለያዩ መልካም ስራዎችን ትሩፋት የሚነግረን? እንድንሻሻል እዛ እንድንደርስም። ሁሌም ባለንበት ቆመን መቅረት የለብንም፣ መለወጥ አለብን። ለለውጥ ደግሞ የሚረዳን ምንድን ነው? ምክር ደግሞ የሚለውጠን መቼ ነው? ልብ ሰተን ስንሰማ፣ ፈልገን ስንመጣ ነው፣ ስንጠማ ነው። ምግብ መጠጥ ከሚጠማን በላይ ከሚርበን በላይ ምክር ሊጠማን ይገባል። የአላህን ምክር፣ የረሱልን ሰለላሁ ዐለይሂ ወሰለም ምክር፣ የዑለሞችን ምክር፣ የዲን የዱንያን ምክር ልንናፍቅ ይገባል። ከጥንት ጀምሮ ዑለሞች በዚህ ዙሪያ ክታቦችን ጽፈዋል። ከጥንት ጀምሮ ዑለሞች በአደቦች በስነ ስርዓቶች ሰውን ሙሉ በሚያደርጉ ነገሮች ዙሪያ ዑለሞች ክታቦችን ጽፈዋል። ምዕራባውያኑ ቅርብ ጊዜ ነው የነቁት። ራስን ማሻሻል፣ ክህሎትን ማዳበር፣ ንቁ መሆን፣ ብቁ መሆን ያሉ መጣፍ መደስከር መናገር የጀመሩ ቅርብ ጊዜ ነው። ወህይ ሲወርድ ጀምሮ ነብዩ ሰለላሁ ዐለይሂ ወሰለም ወደ አላህ መጣራት ሲጀምሩ ጀምሮ አኽላቅን፣ አዳብን፣ ስርዓትን የሰው ልጅ አድጎ ስልጡን ሆኖ ዘመናዊ ሆኖ እንዲኖር ሸሪዓ አስተምሯል። በሁሉ ነገር አደብ አስተምሮናል። የአነጋገርን አደብ አስተምሮናል። የማዳመጥን አደብ አስተምሮናል።
ነቢ መካ ያሉ በተላኩ ሰሞን ላይ ሙሽሪኮች መጥተው የተለያየ ነገር ሲሏቸው ሲያንቋሽሿቸው ዝም ብለው ያደምጡ ነው። የሚያወራው ሰው ወሬውን ከጨረሰ በኋላ እንኳ ቀጥታ መልስ አይሰጡም ነው። ጨረስክ ይሉ ነው። አዎን ሲላቸው እንግዲያውስ ሰምቼሃለሁ አንተም ስማኝ ብለው ነበር ንግግራቸው የሚቀጥሉ። ይሄን ዛሬ የአንድ ስኬታማ ሰው አስተዋይ ሰው መገለጫ ሰው ሲያናግረው ዝም ብሎ ማድመጡ ነው ይሉሃል። አድማጭ ለማግኘት አንተ ራስህ አድማጭ መሆን አለብህ። ይሄን ነብዩ ሰለላሁ ዐለይሂ ወሰለም የመካ በረሃ ላይ ያሉ ዛሬ ዘመናዊነት ስልጣኔ የደረሰበት ደረጃ ላይ ከመድረሱ በፊት ነቢ ተናግረዋል። ስለ ንጽህና አስተምረዋል። ስለ አለባበስ አስተምረዋል። የቆሸሸን ሰው ባዩ ጊዜ ምን አለ ሀብት ሲሉት ሁሉም አይነት አለ፣ ወርቅም አለኝ፣ ብርም አለኝ፣ የቤት እንስሳም አለኝ፣ ከሁሉም አላህ ሰጥቶኛል ሲላቸው አላህ ለባሪያው ጸጋን ከሰጠህ ጸጋውን ላዩ ላይ ማየት ይፈልጋል ብሏል። ገላህን ታጠብ፣ ንጹህ ልብስ ልበስ ማለታቸው። ስለዚህ በሁሉም ነገር ውጭንም ውስጥንም ሙሉ ማድረግ ሸሪዓችን ቀድሞ አስተምሯል። እዚህ ደረጃ ለመድረስ ከኛም እንደሚጠበቀው ራስን ማዘጋጀት መፈለግ፣ ፍላጎት ሲኖረን ከስኬት መድረስ የምንችለው። አልኢማም አልማወርዲ ረሕመቱላሂ ዐለይህ አዳቡ ዱንያ ወዲን ብለው ክታብ ጽፈዋል። ተነቦ ማይጠገብ ኪታብ፣ የዲኑንም የዱንያውንም የሰው ልጅን ሙሉ ሰው፣ ጠቃሚ ሰው፣ የተከበረ ሰው የሚያደርጉ ምክሮችን እዛ ላይ ያካተዋል። አልቡኻሪ ከሳቸው በፊት አልአደቡል ሙፍረድ ብለው ክታብ ጽፈዋል። ነጋዴም ሆኖ ሙስሊም አደቡን ጠብቆ እንዲነግድ፣ ሴት ልጅ የቤት እመቤት ሆና የልጅ አሳዳጊ ሆና አደቡን ጠብቃ በስርዓት ለስኬት በሚያበቃ መልኩ እንድታሳድግ፣ አባወራም አመራሩን በትክክል ለውጤት በሚያበቃ መልኩ እንዲመራ እንዲይዝ፣ ከጎረቤት ጋር ከዘመድ ጋር ከወዳጅ ጋር ከወላጅ ጋር ከሰው አልፎ ከእንስሳት ጋር እንዴት መኖር እንዳለብን ሸሪዓችን አደብ አስተምሮናል። ይሄኔ ነው እኛ ሙሉ ሰው ልንሆን፣ ለሰው ልንጠቅም፣ ከሰው ጋር ተግባብተን ልንኖር የምንችለው። የሰዎችን ማንነት ምንነት አውቀንም እንደው ክፉ ሰዎች ቢሆኑ በእነሱ በኩል የሚመጣ ክፋት እንዲቀንስልን ማድረግ የምንችለው በማንበባችን፣ በማድመጣችን፣ ምክር በመስማታችን፣ ራሳችን በማሳደጋችን ከሰዎች ያለውን ኸይር ነገር ማግኘት እንችላለን። ለሰዎች ብዙ ነገር ማድረግ እንችላለን። በሰዎች በኩል ሞኝ በሆኑ መጥፎ በሆኑ አላዋቂ በሆኑ ሰዎች በኩል ወደኛ ሊመጣ የሚችል ሸርንም መከላከል እንችላለን። የሰው ልጅ ከእውቀት ነፃ ሲሆን ብዙ ነገር ያበላሻል፣ እንስሳት ከሚያበላሹት በላይ። ምክንያቱም የሰው ልጅ ካልተማረ፣ ካልቀራ፣ ካልተመከረ ምክር ያስፈልገኛል ካልሆነ ጎደሎ ነኝ ካላለ ከእንስሳ የባሰ ጥፋት እንደሚያጠፋ ከእንስሳ የወረደ ቦታ ላይ እንደሚገኝ ቁርአን ላይ ተጠቁመናል፣ ተነግሮናል። ኡላኢከ ከልአንዓሚ በል ሁም አضل። እነዚያ በአላህ የካዱ ቁርአንን ሐዲስን ማይሰሙ ከመሰል ለዚ የንዒቁ ቢማ ላ የስመዑ ኢላ ዱዓአን ወኒዳአ። ቁርአን ሐዲስ እየጠራቸው ቤት ማይሉ የቁርአንን ምክር ማይቀበሉ የእነሱ ምሳሌያቸው እረኛ ዝም ብሎ እንደሚጠራው ከብት ናቸው ብሏል። ከብት እንኳን እረኛ ደጋግሞ ሲጠራው ድምፁን ይለምደውና ይሄ የኔ ጠባቂ ነው ብሎ ዞር ብሎ ያያል ተብሏል። ና ካሉት ይመጣል። ለእረኛው እንስሳ ይከላከላል። የሰው ልጅ ግን ምክር ካልተቀበለ፣ ቁርአን ሐዲስን ካልተከተለ፣ ራሱን በሸሪዓ ለማነጽ ካልጣረ ራሱን ይጎዳል። ከእንስሳ የበለጠ ከሱ ማይጠበቅ ደረጃ ላይ ይገኛል፣ ይወርዳል። ውሻ ከሰለጠነ አደንን ከተማረ እሱ ያደነውን መብላት የያዘውን መብላት ይቻላል። አደንን የሰለጠነ ውሻ የያዘውን መብላት ይቻላል። በህይወት ከደረስከበት ታርዳለህ፣ ሞቶ ከደረስከበት ዝም ብለህ ትበላለህ። በርካታ ፉቅሃዎች ምኑንም አጥለውም ብለዋል። የተወሰኑ ፉቅሃዎች ብቻ እንስሳውን ሲያድን ባፉ ነክሶ የያዘበትን ቦታ ብቻ ቆርጠህ አውጣ ወይም ደግሞ ውጠብ ያሉ አሉ የተወሰኑ ፉቅሃዎች። ሌሎች ላ ይሄም አያስፈልግም። ውጠብ የተባለው አፉን ቀጥታ የነከረበት ሲሆን ነው። መንከርና መንከስ ሁለቱ ይለያያሉ። ሲነክር ከአንጀቱ ሊመነጭ የሚችል ጀርም ይኖራል፣ ባክቴሪያ ይኖራል። ሲነክስ ግን ይሄ አይኖርም። አንድ ነገር አላህ ሐላል ካደረገው ጉዳቱን ያስቀረዋል፣ ሐራም ካደረገው ነው በጉዳት የሚሞላው ተብሎ ሻይር ምን ለማለት ነው? ውሻ ከመሆኑ ጋር
አፉን የነከረበትን 7 ጊዜ ያው አንዱን ባፈረጠቡት ከመባሉ ጋር ሲሰለጥን ሲማር ይሄ ሁሉ ይቀራል። እሱ የያዘውን መብላት ይችላል ምንም ሳጥል። ሐዲስ ላይ ቆረጡ አልተባለም። ራጂህ ነው ከማስረጃ አንፃርም ጠንካራው ይሄ ነው። አፉን የነከረበትን እጠቡ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ስለ አደን ውሻ ህግጋት ሲናገሩ ካደነ ከያዘ በኋላ ከደረሳችሁ አፉ የነካውን ቆርጣችሁ ጣሉ ወይም እሱንም 7 ጊዜ ተውት አላለም። እጠቡ የተባለው ወለጋ ከተባለ ነው ከነከረ ነው። እዚህ አልነከረም ነከሰ እንጂ ጠንካራው ይሄ ግን ይሄን ያነሳውበት ምክንያት አንድ ሰው አላህ የመከረውን ምክር ተቀብሎ ሙሉ ሰው ካልሆነ ሰው ከመሆኑ ጋር በእጁ በትክክል መቆረጥ ያለበትን የደም ስር ቆርጦ ቢያርድ እንኳ አላህ የመከረውን ምክር ማይቀበል ሰው ያረደው አይበላም። ለምሳሌ አላህ በቀን 5 ጊዜ ሶላት ስገዱ ብሏል። ምክር ነው። ይሄን ምክር አልቀበልም አልተገበርም ብሎ ሶላት የማይሰግድ ሰው እሱ ያረደው መብላት አይቻልም። አሳምሮ ቢያርደው ባለሙያ ቢሆንም የሰለጠነ ቢሆንም እንኳን ሶላት ካልሰገደ ምክር አልተቀበለም። እንስሳ ተሽሎታል፣ ምክር ተቀብሏል። ያስ ሲባል ይይዛል፣ ቁም ሲባል ይቆማል፣ ሂድ ሲባል ይሄዳል፣ ና ሲባል ይመጣል። ሰልጥኗል፣ ተምሯል ማለት። ይሄ አንድ ትንሽ ማሳያ ነው። የሰው ልጅ ሙሉ የሚሆነው ሲመከር ምክር ሲቀበል ሲተገብር እንደሆነ የሚዋረደው የሚያንሰው ደግሞ የሚከስረው ደግሞ የጌታው ምክር የረሱልን ሰለላሁ ዐለይሂ ወሰለም ምክር ቸላ ሲል ሲንቅ እንደሆነ ያሳያል። የሰው ልጅ ነፍሱ ኢርሻድ ያስፈልጋታል። አእምሮ ማመላከት ያስፈልገዋል። አእምሮአችን የፈጠረው አላህ የአእምሮ ቀለብ ልኮልናል። የአቅል የአእምሮ ቀለብ እውቀት፣ ምክር፣ የነፍስ ቀለባል። የነፍስ ቀለብ አደብ። የሰው ልጅ አደብን፣ አኽላቅን፣ ስርዓትን በተማረ ቁጥር በሄደበት ሁሉ ተወዳጅ ይሆናል። ከሰዎች ጋር ተከባብሮ መኖር ይችላል። የሰዎችን ባህሪ፣ አህዋል፣ ሁኔታ ያውቃል። ደካማ ጎናቸውን፣ ጠንካራ ጎናቸውን፣ የሚወዱትን የሚጠሉትን ካወቀ ከነሱ ጋር መኖር ይችላል። ካልሆነ ሁሉንም በጉልበት ፈታለሁ ካለ ከሱ በላይ ጉልበት ያለው ሰው ሊኖር ይችላል፣ ይሰበራል። ማሳ ውስጥ ሲገባ የተለያዩ ጣዕም ያላቸው የተለያየ ሽታ ያላቸው መልክ ያላቸው ነገሮችን ሲያይ የሰው ልጅ ደስ እንደሚለው መንፈሱ እንደሚታደሰው ከዛ በላይ የተለያየ ምክሮችን ስንሰማ ውስጣችን ሊታደስ ውስጣችን ለኸይር ሊነሳሳ ይገባል። ሼኹ እዚህ ረሕመቱላሂ ዐለይህ ዘመድንም ይሁን ጓደኛን በየጊዜው አዘይር ተወዳጅነት ይጨምራል። አይ ብለህ ግን በየጊዜው ዘመድ ጓደኛ ጎረቤት መዘየር ከሆነ ፈመን አክሰረ ተርዳዳ አቅሷሁል መለላ መሰላቸት ያርቀዋል፣ እንዳይመጣ ያደርገዋል። ስለዚህ ግንኙነትን ዚያራን መቀነስ ግንኙነት እንዲቀጥል እንዲጠነክር ያደርጋል። መሰለቻቸት እንዳይመጣ ያደርጋል። አሰር ላይ ዙር ጊበን ተዚድ ሑበን ተብሏል። ሼኹ እቺን አሰር ወስደው ነው ግጥማቸው ውስጥ ያካተቱት። ዙር ጊበን ተዝደድ ሑበን አለፍ አለፍ ያሉ ተዘይር ሰዎች ዘንድ ያለ ተወዳጅነት ይጨምራል ብላ። የሚዘየረው አካል ዘመድም ይሁን ጓደኛም ይሁን ይሄውን እርግጥ እንደ ሰዎች ሊለያይ ይችላል። መሰልቸት ማሰልቸት የሚባለው አንጻራዊ ነገር። አንዳንድ ሰዎች በሳምንት 2 ሲዘየሩ ሊሰለቹ ይችላል። በየሳምንቱ ሲዘየር የሚሰለች ሰው ይኖራል፣ የሚበዛበት ሰው ይኖራል። በወር 2 የማይፈልግ ሰው ሊኖር ይችላል። በተቃራኒ ደግሞ በየ2 ቀኑ መገናኘት የሚፈልግ የሚወድ ሰው ሊኖር ይችላል። ይሄ ያለው ትውውቅ የዝምድናው የጓደኝነቱ ደረጃ ቀረቤታ የግለሰቡ ስነ ምግባር ይወስነዋል። አንዳንድ ሰዎች እነሱን ማግኘት ፈውስ ነው፣ መድኃኒት ነው፣ ምግብ ነው። አንዳንድ ሰዎችን መገናኘት ደግሞ በሽታ ነው፣ ህመም ነው። አንዳንድ ሰዎች አነጋገራቸው፣ ከሰው ጋር ያላቸው አቀራረብ፣ አህዋላቸው፣ ሁኔታቸው ጤነኛን ያሳምማል፣ በሽተኛን በሽታውን ይቀሰቅስበታል። በተቃራኒው ደግሞ አንዳንድ ሰዎች አኽላቃቸው፣ አደባቸው፣ አቀራረባቸው፣ አነጋገራቸው፣ ስነ ምግባራቸው በልሰም ቁስልን የሚያሽር መድኃኒት፣ የተሰበረ ልብን የሚጠግን በስነ ምግባር፣ በአስተሳሰብ፣
በጠቢዓ የሚገጥማቸውን ሰው ሲያገኙ ህመሙን ረስተው ተነስተው ቁጭ የሚሉ ሰዎች አሉ። ተቃራኒው ደግሞ ረስተውት የነበረው ህመም የሆነ አይነት ሰው ሲያዩ የሚነሳባቸው ሰዎች አሉ። ምላሱ አደብ የሌለው ፊቱን ጭጋግ ዳመና አስመስሎ የሚቀርብ ማይመለከተውን ነገር ያነሳ ጆሮን የሚያስደነግጥ ለንግግሩ ለከት የሌለው ቃል የማይመርጥ አይነት ሰው ከሆነ በወርም በዓመትም ሲያገኙት ሰዎች ሊሰለቹት ይችላሉ። በተቃራኒው ደግሞ ቅድም ያልኳቸው አይነት በልሰም ሰው ሲሆን ሰዎች ከእንዲህ አይነት ሰው ጋር መገናኘት ደስ ሊላቸው ይችላል። ሁለቱም አለ ምድር ላይ መገናኘቱ ፈውስ የሆነም መገናኘቱ በሽታ የሆነም ሰው አለ። በሁሉም ዘመን በሁሉም ሀገር ከአንበሳ ከምሸሸው በላይ ከሱ ሽሽ የተባለለት አይነት ሰው አለ። ውሸታም፣ ሐሜተኛ፣ ኩራተኛ፣ ምቀኛ፣ ኸይር የማያስብ ኸይር የማያውቅ ባገኙት ቁጥር ሁሉ የሰውን አኽላቅ የሚያበላሹ አላህ ዘንድ ወንጀለኛ የሚያደርጉ ሰው ሆኖ ሰውን እንዲጠላ የሚያደርግ ሐራም እንዲዳፈር የሚያደርግ ከኸይር እንዲሰላቹ የሚያደርግ አይነት ስራን የሚሰሩ ሰዎች አሉ። እንዲህ አይነቱን ሰው መገናኘት ዱንያንም አኺራንም ስለሚያበላሽ ከአንበሳ ከነብር ከምሸሸው በላይ ከእንዲህ አይነት ሰው ልሸሽ ይገባሃል። ምግብ መጠጥን ከምትፈልገው በላይ ፈልገህ ልታገኘው የሚገባ መንፈስህን የሚቀልብ ሰው አለ። እዳ መቅረብ መራቁ አንጻራዊ ነው። የውዴታ ደረጃ የሚገናኙ ሰው የእውቀት የሥነ ምግባር ደረጃ ይወስነዋል። አንዳንዴ ጭንቅ ሲል ሄደው ሲያገኙት ተረጋግቶ መመለስ የሚቻል አይነት ሰው አለ። ከእሱ ጋር በመሆን እውቀት መጨመር፣ ኢማን መጨመር፣ ልብን ማረጋጋት የሚቻል አይነት ሰው ከሆነ ደጋግሞ መሄዱ ኸይር እሱ እስከፈቀደ ድረስ። ሸይኹል ኢስላም ኢብኑል ቀይም ረሕመቱላሂ ዐለይህ አንዳንዴ መረጋጋት ሲያቅተን ስንረበሽ ሸይኹል ኢስላም ኢብኑ ተይሚያ ጋር እንሄድ ነበረ። ገና ፊቱን ስናየው ውስጣችን ላይ የነበረው መጥፎ ስሜቱ በሙሉ ተወግዶ ተረጋግተን እንመለስ ነበር ብላ። ወከዛሊክ ነቢዩ ሰለላሁ ዐለይሂ ወሰለም አቡበክር ስዲቅን ካነ የዙሩሁ ቡክረተን ወዐሽያ ተብሏል። ነቢዩ ሰለላሁ ዐለይሂ ወሰለም አቡበክር ስዲቅን ጉድወተን ወዐሽያ ጠዋትና ከሰዓት ይዘይሯቸው ነበር ተብሏል። አቡበክር ስዲቅ ከቤታቸው እንዳይወጡ ታግደው ነበር። የሆነ ጊዜ ላይ አቡበክር ስዲቅ ቁርአን ሲቀራ ሴቶች፣ ሕፃናቶች ከሱ ቁርአንን ሲሰሙ ይበላሹብናል፣ ስለዚህ ወደ ካዕባ ወደ መስጂድ አልሐራም የመጣ ቁርአን እንዳይቀራ ብለው ነው። እሺ ብለው ቤታቸው ቁጭ ብለው የቀሩ ነው። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም ይሄዱ ይጠይቋቸው ነው ጠዋትና ከሰዓት። ይህ ጤነኛም ሰው ላይ በሽተኛም ሰው ላይ የሚጠየቀው አካል ከፈቀደ ችግር የለም። የሚጠየቀው አካል ግን የሚዘየረው አካል የሚሰላች ከሆነ የሚጎዳ ከሆነ የሚታመም ከሆነ ይሄ ይቀራል። عليك بإغضاب الزيارة إنها إذا كثرت كانت إلى الهجر مسلكا ألم ترى أن الغيث يسأم دائما ويطلب بالأيدي إذا هو أمسكا بلوان إلى نوغتان. عليك بإغضاب الزيارة أدراها زيارة على فلف يالك أدرك ሁሌ አትዘይር፣ ሁሌ አትገናኝ፣ ኑ አትበል፣ ሁሌ አትሄድ። ምክንያቱም ከበዛ ለመቆራረጥ ሰበብ ይሆናል። ቤት ውስጥ ያለ አስቸጋሪ ሰው ሲመጣ የለም በሉ ይላሉ ሰዎች። ሳይተኛ ተኝቷል በሉ ይላሉ። የማይፈልገው ሰው ረጅም ሰዓት ሲቆይበት ሳይተኛ ተኝቻለሁ ያለ ይጨነቃል። ሳያስበው ረስቶ ይገለባበታል። ሰዎች መኖር አለመኖራቸውን የገለጠ ያያል። هذا حاصل አንዳንዴ ስነ ምግባራቸው መጥፎ የሆነ ሰዎች፣ ዝምድና የማይፈልጉ ሰዎች ቤታቸው ስትሄድባቸው እንደዚህ ያደርጋቸዋል። የእሱ የስነ ምግባር ችግር ከሆነ እሱ ነው ይሄን ማንሳት ያለበት። ለዚያራ ብሎ የሚሄደው አካል ከሆነ እንዲህ አይነቱን ነገር መጥላቱን መሸሹን ያመጣው የሚሄደው አካል ስነ ምግባሩን ማስተካከል፣ ቶሎ ገብቶ መውጣት፣ ሲገባ ማያገባው ነገር ውስጥ ከመግባት መታቀብ ይኖርበታል። አንዳንድ ምላሳቸው ምንም አደብ የሌለው ሰዎች አሉ። ገቡ ለዚያራ የመጡ ሳይሆን ለኢንተርቪው የመጡ የጋዜጠኛ ባለሙያ የሚመስሉ ሰዎች አሉ። ይህ አግባብ አይደለም። ስለዚህ ሰው እንዲሰለች ከሚያደርጉ ነገሮች መራቅ፣ መሄዱ በራሱ ደጋግሞ መገናኘቱ በራሱ ሰው የሚያሰላች ከሆነ ከዚህ መጠንቀቅ፣ ሰዓት መምረጥ፣ ሰው የሚያርፍበት ሰዓት፣
ጸጥ ብሎ መስራት የሚፈልግበት ሰዓት፣ ከቤተሰብ ጋር መሆን የሚፈልግበት ሰዓት፣ ከጌታው ጋር መሆን የሚፈልግበት ሰዓት ሊኖር ይችላል። ብልህ ሰው እንዲሁ መዘየር ስለፈለገ ብቻ ትዝ ባለው ሰዓት ብድግ ብሎ አይሄድም። ቀን መምረጥ፣ ሰዓት መምረጥ፣ ቦታ መምረጥ ያስፈልጋል። በተለይ ስራ የሚበዛበት ኃላፊነት የሚበዛበት ሰው ሲሆን፣ የሚታመም ሰው ሲሆን፣ ቤተሰብ የሚበዛበት ሰው ሲሆን ማስፈቀድ የተደነገገው ለዚህ ነው። አሁን ላይ በተለይ በስልክ ደውሎ መዘየራችሁ ፈልጌ ነበር መቼ ይመቻችኋል ማለት መጽሐፍ መደወል። ቴክኖሎጂን ለኸይር ከተጠቀምነው አጅር እናገኝበታል። ለሸር ከተጠቀምነው ወንጀለኛ እንደምንሆንበት ሁሉ ማለት ነው። ዝናብ ሁሌ ከዘነበ ሰዎች ይሰለቹታል፣ ይሸሹታል። እየቆየ ሲመጣሳ አላሁ ያዝንብልን ያሉ እጃቸውን ዘርግተው ዝናቡን ይለምኑታል፣ ይጠብቁታል ተብሏል። ሰውም እንደዚህ መሆን አለበት። ሲሄድ እንደ ዝናብ የሚጠቅም መሆን አለበት። በየጊዜው ሄዶ ደግሞ የሚያሰለች መሆን የለበትም። በጣም ቆይቶም ደግሞ የሚረሳና በሌላ የሚተካ መሆን የለበትም። በሁሉም ነገር ወሰጡ መሆን ያስፈልጋል። እዚህ ላይ ራቁ ሲባል መራቁ አንጻራዊ መሆን አለበት። የአካል መራራቅ የልብ መራራቅንም ስለሚያመጣ ከዘመድ ከወዳጅ ከጓደኛ አብዝቶ መራቅ መልካም አይደለም። አብዝቶ መቅረብ ደግሞ መደፋፈርን፣ መናናቅን፣ መሰለቻቸትን ስለሚያመጣም ይሄም መብዛት የለበትም። ምን አድርግ ታዲያ? መሃሉን ይዘህ ሂድ። መሃሉን ይዘህ ሂድ። በልክ አድርግ ሁሉም ነገር። ጨው ከምግብ ሙሉ በሙሉ ከጠፋም ምግብ ጥሩ ጣዕም ላይኖረው ይችላል። ያለ ምግብ ያለ ጨው ከተሰራ ቶሎ ሊበላሽ ይችላል። ጨው በጣም ከበዛም ይጎመዝዛል፣ ምግብነቱ ይቀራል። ግንኙነትም እንደዚሁ ከበዛም አርም ይመራል ይባላል አይደለ? ሀከዛ ዚያራም ግንኙነትም ጓደኝነትም እንደዚሁ። ኢብኑል ጀውዚ ረሒመሁላህ ተዓላ ስራ ፈት የሆኑ ሰዎች ሲመጡ ቤቴ ስራ እንዳልሰራ ሲያደርጉኝ ከሰው ጋር እያወሩ ከሰው ጋር ቁጭ ብሎ መስራት ስለማይቻል በተለይ ከእውቀት ጋር ከመጽሐፍ ጋር ከማንበብ ጋር ከመሐፈዝ ጋር የተያዘ ስራ ሰው አጠገብ ካለ አይሄድም፣ ይከብዳል። ስለዚህ ስራ ፈት ሰዎች ሲመጡ ምሰራው ስራ አዘጋጅቼ ነበር። ሰዎች ሲወጡልኝ የምጽፍበትን ወረቀት የቆራረጥኩ ማዘጋጀው ስራ ፈት ሰዎች መጥተው ቁጭ ሲሉብኝ ነው ብላ። አንዳንዶች በጣም ሲበዛባቸው ምን ትፈልጋለህ ሲባሉ ከበደኝ ዞር እንዲልልኝ እፈልጋለሁ ይሆን። አብሯቸው ከልክ በላይ የተቀመጠው ሰው ትከሻቸው ላይ እንደተጫነ ድንጋይ እንደከበዳቸው ለማሳይ። ቀጥለው ምን አሉ ሼኹ ረሕመቱላሂ ዐለይህ? ኹዝ ቢሐድ ሰይፊ ወትሩክ ጊምደሁ ወዕተቢር ፈضل الفتى دون الحللا። ኹዝ ቢነስሪ ሰይፊ የሰይፉን ስለቱን ያዝ ለመምታት በሚያመች መልኩ። ወትሩክ ጊምደሁ አፎቱን ተወው፣ የሰይፍ ማስቀመጫ ማለት ነው። ስለቱ ሰውን እንዳያጠቃ ሰይፉም እንዳይዝግ እንዳይቆሽ ለገሪ ዳሊክ ማስቀመጫ አለው። አፎት ወይም ግምድ የሚባል ሁሌ ግምዱን አትያዝ፣ አፎቱን አትያዝ፣ ሰይፉን ራሱን ያዝ። ቆራጥሁን በሚያስፈልገው ቦታ የሚያስፈልገውን እርምጃ ውሰድ፣ ለሚያስፈልገው እርምጃ ተዘጋጅ። ግምድ አፎት ሰይፍ ማስቀመጫ እንጂ ራሱ ሰይፍ አይደለም። ሁሌ አንድ አይነት ባህሪ አይኑር። ሁሉም ቦታ ላይ አንድ አይነት እርምጃን አትውሰድ ማለት ነው። በንግግር የሚፈታውን በንግግር ፍታ። ለዘብ ብሎ መፍታት የሚቻለውን ለዘብ ብለህ፣ ጮክ ኮስተር ብሎ መፍታት የሚቻለውን የሚያስፈልገውን ጮክ ኮስተር ብለህ፣ እጅ የሚያስፈልገውን በእጅ፣ ሰይፍ የሚያስፈልገውን በሰይፍ፣ አለንጋ የሚያስፈልገውን በአለንጋ አድርግ ማለት። ሁሉም የተፈጠረው አገልግሎት የሚሰጥበት ቦታ ስላለው ነብዩ ሰለላሁ ዐለይሂ ወሰለም በሰላም ጊዜ ሰላም ናቸው፣ ረሂም ናቸው፣ አዛኝ ናቸው። አንድ ባለ ሐጃ እጃቸውን ይዞ እስከ መዲና ጫፍ ይዟቸው ይሄዳል። አንድ ባለ ጉዳይ አቁሞ ያናግራቸዋል። ሀይን ለይን ናቸው። ከህፃን ከአዋቂ ጋር የሚግባቡ የሚጫወቱ የሚቀልዱ ናቸው። ነገር ግን የቁም ነገር የጥንካሬ ሰዓት ሲመጣ ሌላ ሰው ናቸው። ሲቆጡ የደም ስራቸው ይወጣጠራል፣ ፊታቸው ይቀላል፣ ድምፃቸው ይቀየራል። የሚቆጡት ዲን ሲጎዳ፣ የአላህ ሐቅ ሲነካ፣ መደረግ የሌለበት ነገር ሲደረግ፣
ማንተዋወቅ ሰው እንመስል ነበር ብላ ሰሐቦች ነብዩ ሰለላሁ ዐለይሂ ወሰለም በሰላም ጊዜ የሰላም ወቅትና ቦታ ላይ ይጫወታል። ኖርማል ወቅት ላይ ከነሱ ጋር ይጫወታል። አንዳንድ ነገር አንስተው ሲቀልዱ አብሯቸው ፈገግ ይላል። እነሱ የሚቀመጡበት ቦታ ላይ ይቀመጣሉ። እነሱ የሚበሉትን ምግብ ይበላሉ። ነገር ግን ሲቆጡ የአላህ ድንበር ሲነካ መሆን የሌለበት ነገር ሲሆን ማይተዋወቅ ሰው ይመስሉ ነው። ጦር ሜዳ ላይ ገብተው ስራቸውን መስራት ከጀመሩ ትልልቅ ጀግና የሚባሉ ሰዎች እንኳ እነሱን እንደ ጋሻ ይጠቀሙ ነው። ካነ ኢዛ ሐሚየ አልወጢሱ ኢህተመይና ቢظهره ጦርነቱ በጣም ሲበረታ ሲጋጋል የነቢይ ጀርባ ተደብቀን እሳቸውን ነበር መከላከያ የምናደርገው ብላ ጦር ሜዳ ላይ ይፎክሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ትክክለኛው ቦታና ሰዓት ላይ አነ ነብዩ ላ ከዲብ አነ ኢብኑ አብዱል ሙጠሊብ ያ እኔ ነብይ ነኝ ውሸት አይደለም እኔ የአብዱል ሙጠሊብ ልጅ ነኝ ይሉ ነበር። በይነማ ቤት ሲገቡ ባለቤቶቻቸው የሚሰሩትን ስራ አይተው ነው። የሚሰፋ ካለ ይሰፋሉ፣ የሚታለብ ፍየል ካለ ያልባሉ ኢላ ገይሪ ዛሊክ። ሰው እንደ ጊዜው እንደ ቦታው መደረግ ያለበትን ለማድረግ ዝግጁ መሆን አለበት። ደካማ መሆን የለበትም። ሁሌም ደረቅ መሆን የለበትም። ሁሌም ደግሞ ለስላሳ መሆን የለበትም። ላ ተኩን ለይነን ፈቱዕሰር ወላ ጃሚደን ፈቱክሰር ተብሎ አብዝተህ ለስላሳ አትሁን ትጨፈለቃለህ፣ አብዝተህም ደረቅ አትሁን ትሰበራለህ ተብሎ ጠንከር ማለት ያለበት ቦታ ላይ ጠንካራ ሁን፣ ለዘብ ማለት ያለበት ቦታ ላይ ለዘብተኛ ሁን። እኔን ማንም አይችለኝም እያለ የሚፎክር ሰው ነበረ። ነቢ ፊት ሄዶ ይሄን ደገመው። ነብዩ ሰለላሁ ዐለይሂ ወሰለም ነቢ ናቸው፣ የዋሂ ሰው ናቸው፣ የዕልም ሰው ናቸው። ጭራሽ ይሄን አያስቡትም ልትል ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም እኔ እችላለሁ ብለውታል። መካ ላይ ማንም ታግሎ ማይጥለው ሰው ነበር ኡካና የሚባል። ከጣልከኝ ይሄን ሁሉ በግ እሰጥሃለሁ አላቸው። በግና ፍየል ነበሩ አንድ ሸለቆ የሚሞላ። ታግለህ ከጣልከኝ ይሄን ሁሉ በግና ፍየል ትወስዳለህ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ይዘው ወዲያውኑ ደፉት ጣሉ። ሳልዘጋጅ ነው አላቸው። እንደገና እድል ሰጡት። ተዘጋጅተው ድጋሜ ጣሉ። አረቦች ዘንድ ካለ መልካም አኽላቅ አንዱ ቃል አይፈርሱም፣ ካሉ ያደርጋሉ። خلاص ተሸነነ። ማንም ደፍሮት ጥሎት የማያውቅ ሰው ነቢ ጣሉት። መጨረሻ ላይ በጉን አጣ፣ የነበረውን ዝና ስሙን አጣ። ነብዩ ሰለላሁ ዐለይሂ ወሰለም እኔ በጎችህን መውሰድ ፈልጌ አይደለም አሉት። ይህ ግን አኽላቅ ጉልበትን መጠቀም ባለበት ቦታ መጠቀም ባለበት ልክ መጠቀማቸው ሩካናን እንዲሰልም አድርጎታል። ስለዚህ በጉልበት የሚያምን ጋር ስትሄድ በሚገባው በተፈቀደው ልክ ጉልበትን ተጠቅም። ለዘብተኝነት የሚያዋጣበት ቦታ ላይ ለዘብተኛ ሁን። ኖርማል ቀዝቀዝ ያለ ንግግር የሚፈታውን በለስላሳ በቀዘቀዘ ድምፅ፣ ጮክ ማለት የሚያስፈልገው ጮክ ባለ ድምፅ፣ ከድምፅ አልፎ እጅ የሚያስፈልገው ጋር ሰይፍ የሚያስፈልገው ጋር ግን መቼ ነው ይሄን ማድረግ ያለብኝ? ሊመራ የሚገባው ማን ነው? አእምሮ ነው፣ አቅል ነው። አቅል ሲበስል ሙሉ ሲሆን ነው ሁሉንም ነገር መፈታት ባለበት መንገድ እንድንፈታ የሚያደርግ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት ጉልበትን አላህ ሰጥቷቸው ሳለ ልዩ ጉልበትን ጦር ሜዳ ላይ በጀብድ በጥንካሬ የሚታወቁ ሰዎች እንኳ የሆነ ሰዓት ላይ የሚፈሩበት ሁኔታ ነበር። ከነብይ ጀርባ ሆነው ነበር የሚደብቁት፣ እሳቸው ነበር የሚከላከሉት፣ ይፋለሙ። እዛ ቦታ ነው የሚያስፈልገው፣ ይጠቀሙታል። ነገር ግን መካ ላይ የግመል ፍርስ ላያቸው ላይ ሲጣልባቸው በቤታቸው ድረስ ገብተው ሊገድሏቸው ሙከራ ሲያደርጉ አቡበክርን ሊጠይቁ ሲሄዱ መንገድ ላይ አግኝተው ሲደበድቧቸው ጉልበት አልተጠቀሙም ነብዩ ሰለላሁ ዐለይሂ ወሰለም። መቼ ነው ጉልበት፣ መቼ ነው ብልሃት፣ መቼ ነው ንግግር የሚያስፈልገው? መቼ ነው ገፍቶ መሄድ፣ መቼ ነው መቆም፣ መቼ ነው መመለስ የሚያስፈልገው? እውቀት ያስፈልገዋል። ይሄ የሚገኘው በመማር አዋቂ ከሆኑ ሰዎች ጋር በመቀራረብ በማማከር ሲራቸውን በማንበብ እነሱ መንገድ በመከተል
ስለዚህ ተማሪ የሆነ የቤት እመቤት የሆነች ነጋዴ የሆነ ቤተኛውም የህይወት መስክ ላይ ያለ ሰው ህይወቱ ላይ ጃድ መሆን አለበት። ያዝ ለቀቅ ማድረግ የለበት። ካልሆነ ናቲጁ ውጤቱ ደካማ ይሆናል፣ ሁለቱንም ያጣል። አንዳንድ ሰዎች ወይ የዱንያ ነገር ላይ ስኬታማ ይሆኑ ወይ የአኼራ ነገር ላይ ስኬታማ ይሆኑ። የዱንያውንም ጫፉን ይዛሉ፣ የአኼራውንም ጫፉን ይዛሉ። ለራሳቸው ይሆኑ ለቤተሰብ አይሆኑ ለዲን አይሆኑ ተራ ደካማ ሆነው የሚኖሩ ሰዎች ማይስተቅናል። ህይወት የሰጡት ዓላማ ያደረጉት ነገር ላይ እስከ ጥግ መሄድ ያስፈልጋል። ዓላማችን ግባችን ለይተን ወደ ግባችን ለመድረስ የሚያስፈልገውን ነገር ዋጋ መክፈል፣ ጠንካራ መሆን፣ ንቁ መሆን ያስፈልጋል። ቁርአን መሐፈዝ ፈልጎ አንድ ሰው እንደ ልቤ ጠግቤ መተኛትን ፈልጋለሁ፣ ከሁሉም ጓደኞቼ ጋር መጫወት መቀለድን ፈልጋለሁ፣ ሁሉንም የመጣን ሰው እንኳን ደህና መጣህ ብዬ አቅፌ ስማለሁ፣ አስቀምጬ የፈልገውን ያክል አስወራለሁ፣ አወራለሁ፣ ዘመድም ጋር በየጊዜው በየቀኑ እየሄድኩ እጫወታለሁ፣ 30 ጁዝ ቁርአን ተሸክሜ የቂያም ቀን የጀነት ደረጃዎች ላይ ወጣ እባላለሁ። አይሆንም። ጅድ ያስፈልጋል። ከሰልን ስንፍናን ማስወገድ፣ ቁራጥ መሆን፣ ብረት መጨበጥ ያስፈልጋል። ብረት የጥንካሬ ምሳሌ ነው። ሰይፍ የቆራጥነት ምሳሌ ነው። መቁረጥ ያለብህን ነገር ቁረጥ። መተኛት ያለብኝ ከ24 ሰዓት ውስጥ 4 ሰዓት ነው ወስን። 3 ሰዓት 25 ሰዓት ነው። እኔ ላቀርበው ጓደኛዬ ላደርገው የሚገባው 2 ሰው ብቻ ነው፣ 1 ሰው ብቻ ነው። አይ ላልተወሰነ ጊዜ ጓደኛዬ ስራዬ ነው፣ ምንም ጓደኛ ያስፈልገኝ። የተለያዩ ማውቃቸው ሰዎች ሊኖሩ ይችላሉ። እግረ መንገዴ ጉዳይ ሊያገናኝ ይችላል። ግን የልብ ጓደኛ አድርጌ ሰዓቴን ጊዜን የምሰጠው 1 ሰው ነው ያለው። ለጊዜው 1 ሰው የማያስፈልገኝ እቅዳለኝ ማለት ያስፈልጋል። ቆራጥ ሁን። ወትሩክ ጊምደሁ አፎቱን ተው፣ ሽፋኑን ተው። አደርጋለሁ ያሉ አስተካክላለሁ ያሉ ሲያስተካክሉ መቆየት፣ ሰይፉን ትቶ አፎቱን መያዝ ከንቱ ምኞትም። ሰይፍ የሚጠቅመው መቼ ነው? ስለቱን ይዘህ ራሱን ይዘህ ስትመታበት ነው። አፎቱ ማስፈራሪያ ማስቀመጫ። ሀከዛ ብዙ ሰዎች የምኞት ማስቀመጫ የሆኑ ሰዎች አሉ። አእምሯቸው ልባቸው የምኞቶች የተስፋዎች ማጠራቀሚያ ብቻ ነው። ከነዚህ ምኞትና ተስፋዎች አንዱን ከተመዞ ወጥቶ መሬት ላይ የወረደ የተተገበረ ነገር የለም። ሰይፍ የላቸው፣ መቆረጥ አይችሉም። መመኘት ብቻ ነው የሚችሉ፣ መተኛት ብቻ ነው የሚችሉ፣ መጫወት ብቻ ነው የሚችሉ። በግና ፍየል እንደሚያደርጉት መብላት መሽናት ብቻ ነው የሚችሉ። ኸይርን ማይመኝ ሰው የለም። አብዛኛው ጊዜ ሐፊዝ ቁርአን መሆን፣ ሸሪዓን በደንብ ማወቅ፣ ብዙ ሀብት ማፍራት፣ የሆነ ደረጃ ላይ መድረስ፣ ጎበዝ ሰው መሆን፣ ትምህርት ቤት ላይ መሸለም ማይመኝ ሰው የለም። ነገር ግን ይሄን የሚያሳኩ በጣም ጥቂቶች ናቸው። ለምን? ሰይፉን ትተው ግምዱን ነው የሚይዙት። በምናብ ዓለም ብቻ ነው የሚኖሩት። የሚመኙትን የሚያልሙትን ራሳቸውን አሸንፈው መሆን ማድረግ አይችሉም። ሶላት ላይ እሰግዳለሁ፣ አዱሃ እሰግዳለሁ፣ ሰኞና ሐሙስ ጾማለሁ፣ ብር ሲኖረኝ ሰደቃ እሰጣለሁ፣ በየቀኑ 30 ገጽ አነባለሁ፣ በየሳምንቱ አንዳንድ መካከለኛ ገጽ ብዛት ያለው ክታብ መጽሐፍ ጨርሳለሁ ይላል። እንደው ትንሽ ጥሩ የሚባል ሰው፣ ጎበዝ የሚባል ሰው። ግን ይሄን አድርገውት የሚገኙ እጅግ በጣም ጥቂቶች ናቸው። ኢዳ ኸይር ማሰቡ ማየቱ መመኘቱ መልካም ነው። ግን ያን ለማድረግ ውሳኔ ያስፈልጋል። ለዚህ ደግሞ ቆራጡን ሰይፉን ራሱን ያዘው። መጠቀም ያለበት ቦታ ላይ ተጠቀም፣ ወስን። የዛሬ ለነገ አትበል፣ የዛሬ ሳምንቱን ለዛሬ ወር አትበል እያሉን واعتبر فضل الفتى دون الحلل። ይህም ሌላ እጅግ በጣም ወሳኝ ነጥብ ነው። واعتبر ተመልከት፣ ከግምት ውስጥ አድርግ። فضل الفتى የግለሰብን የራሱን ፈضል ችሎታ፣ ብቃት፣ ትሩፋት ደረጃውን እንደ ግለሰቡ እንደ ችሎታው ይው ቦታ ሰጠው። دون الحلل ከጌጦች ለይተህ፣ ለጌጦች ሳይሆን ሁለል ጀምዑ ሁላን። ሁላ ማለት ጌጥ ማለት፣ ብልጭልጭ ማለት፣ ውበት ማለት ሰውን እሱ ዘንድ ባለ ክህሎት፣ ችሎታ፣ ሙያ፣ አቅም ለካ እንጂ በለበሰው ልብስ። ሴት ልጅ ባጌጠችው ጌጥ፣ በውጫዊ ገጽታዎች
አትለኪ አትለኩ ያሉ። ይሄ ፍትሃዊ መመዘኛ ነው። ሰዎችን በዚህ ነው ልንመዝናቸው የሚገባ። ምን ይችላል? ምን ትችላለች? የሙሉነት መገለጫ የሚባሉ የሚቀናባቸው የሚጠቅሙ ለዲን ለዱንያ ምን አለው ምን አላት? በዚህ ነው መመዘን ያለበት ሰው እንጂ ምናልባትም ከሱ የተሻለ ዋጋ ባለው ላዩ ላይ በጫነው በደረበው ልብስ፣ ጣቷ ላይ በደረደረችው ቀለበት፣ በሚጫማው ጫማ፣ በሚነዳው መኪና፣ በሚኖርበት ቤት ሰው አይለካም። ይሄ ሁለል ነው፣ ጌጥ ነው። ጌጥ ይረግፋል፣ ይመጣል፣ ይሄዳል። የሰው ልጅ ከእናቱ ሆድ ሲወጣ ሰው ብቻ ሆኖ ነው የወጣው። ከዛ በኋላ ከፈም ዝቅም የሚያደርገው ስራውን፣ ማንነቱን፣ ስነ ምግባሩን፣ ችሎታውን። እሱ ዘንድ ምቀኝነት፣ ኩራት፣ ሰዎችን መናቅ፣ እንቅልፋምነት፣ ሆዳምነት፣ ራስ ወዳድነት ካለ የወረደ ሰው ነው። የለበሰውን ቢለብስ ከዚህ ከፍ አይልም። ቅንነት፣ ታታሪነት፣ አዛኝነት፣ መልካም ስነ ምግባሮች ካሉ የሚለብሰው የሚጫማው እሱ ዘንድ ያለው እዚህ ግባ የማይባል እንኳ ቢሆን በሰውነቱ በስብዕናው ትልቅ ቦታ ሊሰጠው ይገባል። የውጭ ማማር የውጭ ትልቅ መምሰል ውስጥን አያሳምርም፣ ውስጥን ትልቅ አያደርግም። የሰው ልጅ የሚለካው በልብሱ ቢሆን አላህ ተባረከ ወተዓላ የሚያማምሩ ቆዳዎችን ያለበሳቸው በጣም ውብ የሆኑ እንስሳት አሉ። ስታያቸው ደስ የሚሉ አላህ ያለበሳቸው የቆዳ ልብሳቸው አንተ በብዙ ዶላር ገዝተህ ከምትለብሰው ልብስ የበለጠ የሚያምር። ሰው የሚለካው በጉልበቱ ከሆነ ከሰው በብዙ እጥፍ የሚሻል ጉልበት ያላቸው እንስሳት አሉ። በቁመትም በግዝፈትም ከሰው የሚሻሉ አሉ። እዚህ ውጫዊ ነገሮች የሰው መለኪያ መደረግ የለባቸው። አለባበስን ገጽታን አይቶ ጥሩ ሰው ነው ጎበዝ ሰው ነው ልቅረበው ላቅርባት መባል የለበትም። አነጋገርም ታይቶ ይሄ መወሰን የለበትም። ሰው በፊዕሉ ነው፣ በስነ ምግባሩ ነው፣ በቋሚ ባህሪው ቋሚ በሆነ ችሎታው ሰው መለካት ያለበት። ማስመሰል ደግሞ ሁሉም ይችላል። ማስመሰል ጊዜያዊ ነገር ማሳየት የሰው ልጅ ይችላል። ለዚህ ነው በቋሚ ባህሪው ነው፣ በቋሚ ስነ ምግባሩ ነው፣ በዘውታሪ ስራው ነው፣ በተግባሩ ነው መለካት ያለበት ምንለው። ስንትና ስንት ውጫቸው የሚያምር የሚማርክ ሰዎች አሉ። አነጋገራቸው፣ አለባበሳቸው፣ አረማመዳቸው የሚማርክ ሰዎች አሉ። ቢመዘኑ ግን ምንም አይመዝኑ፣ ጨርቅ ብቻ ናት። የውጫዊ ገጽታ ማማር ብቻ ነው። ለዚህም ተጨንቀው ነው ለፍተው ነው ውስጣቸውን ከማጽዳትና ከማስተካከል ይልቅ ውጫቸውን ለማስተካከል ለማጽዳት የሚጨነቁ ሰዎች አሉ። ከአደብ ከእውቀት ነፃ የሆኑ ስነ ምግባራቸው የተበላሸ መጥፎ ባህሪዎች ያሉባቸው ያልተገራ አይነት ፈረስ ባህሪ ያላቸው እንደ እብድ ውሻ የሚያደርጋቸው ያገኙትን የሚነክሱ ያገኙትን የሚረግጡ ሰው ላይ የሚያሾፉ ከነሱ ውጪ ሰው ያለው ማይመስላቸው ለሰው ኸይር ማይመኙ ሰው ስኬት ላይ ደርሶ ሲያገኙ አይናቸው የሚቀላ ሸይጣን የሚነዳቸው ለሸር የሚገፋፋቸው ሰዎች አሉ። ይህ አይነቱ ሰው የለበሰውን ቢለብስ የበላውን ቢበላ የፈለገው አይነት ኖሮ ላይ ቢኖር ሰው አይደለም። ሰውነት ስብዕና ይጎድለዋል። ቅድም እንዳልነው እንስሳት እንኳ ባለውለታቸውን ያውቃሉ። ከዓመታት በኋላ ተሸጠው የቆዩ ፈረሶች በድሮ ቤታቸው በኩል ሲያልፉ ጎራ ብለው ያያሉ፣ ይገባሉ። ፈረስ ከመሆኑ ጋር ሌላ ሰው አስተማማኝ ልጓም አድርጎ ሊጋልበው ማይችል ፈረስ ያበላው ያጠጣው የቀለበው ሰው ያለ ልጓም ይጋልበዋል፣ ውለታ ስለሚጠብቅ። ሌሎችም እንስሳት አሉ። ዓለም الحيوان أو كتاب الحيوان የተሰኙ ክታቦች አሉ። أفلا ينظرون إلى الإبل كيف خلقت ግመልን እንኳን አየው እንዴት እንደተፈጠረች አላህ ብሏል። ለምንድነው ግመልን እዩ ያለ? ለምንድነው ወልዓዲያት ضبحን ብሎ አላህ በፈረስ የማለው? ከነዚህ አይነት እንስሳዎች ምን ወስደው የምንማረው ነገር ስላለ ሰው ሆኖ በሰውነቱ እነዚህ እንስሳት ለሱ ማገልገያ ተደርገው ተፈጥረው እንኳን አንዳንዴ ካልተማረ ካልተቀየረ አጠገቡ ካሉት መማር ይችል ዘንድ እዛ አንዳንዴ ሰው ሆኖ ውጫቸው አምሮ ነገር ግን ስነ ምግባራቸው የተበላሸ ሸረኛ፣ ተንኮለኛ፣ ክፉ ራሳቸውን ዝቅ ያደረጉ ያዋረዱ ሰዎች አላህ ሙሉ አድርጎ ፈጥሯቸው ሳለ
በረካ የሌላቸው ጥቅም የሌላቸው ማንነታቸውን የሰውን ማንነት በውጫዊ ገጽታ ብቻ የሚለኩ ጥሩ ልብስ ስለለበሱ ብዙ ጌጥ ስላላቸው ትልቅ የሆኑ የሚመስላቸው በይነማ ትልቅ የሚያደርገው ተግባርና ስነ ምግባር ሆኖ ሳለ ማለት ነው። እኛም እንደ ተመልካች ውጩ ያማረን በሙሉ ትልቅ ሰው ነው ከማለት መታቀብ አለብን። ኢዕተቢር ፈضل الفتى دون الحلل የግለሰቡን ፈضሉን ደረጃውን ችሎታውን دون الحلل ጌጡን ሳይሆን በደንብ የለበሰ በሀብት የከበረ ሰው ሲናገር ሰዎች አንገታቸውን ደፍተው ያደምጣሉ። የሚናገረው ምንም ውሃ የሚያነሳውን ካባዩ ተራ ወሬውን ካባዩ በይነማ ገጽታው ደስ ካላላቸው አይን ውስጥ ካልገባ የወርቅ ጌጦች የአልማዝ ጌጦች ከሌሏት ዞር ብለው ማያን ቃቧት ጩህ ሊሉ ዝም ሊያስብሉም ይችላል። ሰውን ውጩን አይቶ መናቅ አግባብ አይደለም። ተራ الرجل النحيف فتزدريه وفي أثوابه أسد حصور ويعجبك الطرير فتبتليه فيخلف ظنك الرجل الطرير ولا ሌላኛው ገጣን አንድን ሰው ቀጥኖብህ ቀጭጮብህ አይንህን የማይሞላ ሆኖ አይተህ ልትንቀው ትችላለህ። ነገር ግን ከልብሱ ስር የሚያጓራ አንበሳ አለ ይላል። አይን የማይሞሉ ገጽታቸው የማይስብ ለውጫዊ አካላቸው ምንም ቦታ የማይሰጡ ሰው የሚንቃቸው ሰዎች ሊኖሩ ይችላሉ። ነገር ግን አንበሳ ናቸው፣ ከአንበሳም በላይ ናቸው፣ ጀግኖች ናቸው። ስለዚህ ሰውን ውጫዊ ገጽታውን አይተህ አትናቅ። አንተ ማነህ ምንድነህ? አንተም ደግሞ እኔን ልታናግር አንቺም ከኔ ልትፎካከሪ ያምርሻል የሚሉ አሉ። እነዚህ ሰፈሎች ናቸው፣ ወራዳዎች ናቸው። ራሳቸውን በጉልበታቸው ግዝፈታቸው ውጫዊ ገጽታቸው የሚለኩ ናቸው። አንዳንድ ቤቶች ሲገባ አሰራራቸው ጀነት የሚመስል ቤቶች አሉ። ነገር ግን ቤቱ ላይ ከሰው ይልቅ ግመል ቢኖርበት የተሻለ ነው ትላል። ሰዎች ከሚያሳዩት ሐል ካያያዛቸው ከሰመግባራቸው ከዲናቸው አንፃር ስርዓት የለ፣ መዋደድ የለ፣ መከባበር የለ፣ መተዛዘን የለ፣ መደጋገፍ የለ፣ ለጎረቤት ማካፈል የለ። አራያቸው ሌላ ነው። ለፈተና ዱንያ ተሰጣቸዋለች። እንዴት መያዝ እንዳለባቸው አያውቁ። ምስኪን ቤቱ ገብቶበት አያውቅ። ዘመድ እንኳን ሆኖ ቤት አይገባም። ይሄ ቤት ለእናንተ አይመጠንም ብሏቸዋል። 6፣ 7፣ 8 ክፍሎች ተዘግተው ያደሩ ሰራተኛን ውጭ ላይ ሸራ ላስቲክ ወጥረው የሚያስተኛው አሉ። ሰራተኛ ሰው ከመሆኑ ጋር ምን ይሆናል? አንዱ ክፍል የሰራተኛ ነው። አይ ከኛ ደረጃ ስላልሆነ ሶፋውን ወለሉን ስለሚያቆሽ ይችላል። ከሰራተኛቸው ጋር ቢሞቱ ማይበሉ ሰዎች አሉ። ሸሪዓውን በጠበቀ መልኩ ሴት ከሴቶች ጋር ወንድ ከወንዶች ጋር ቢበላ ምንም ችግር የሌለው ከመሆኑ ጋር በእኛ ደረጃ አይደለም ይሏል። የሆነ ሰው ሴት ልጃቸውን ጠይቆ ቢመጣ የኛ አጥንት አይደለም ይሏል። የነሱ አጥንት እንጃ ከጀነት የመጣ ነው፣ ከአልማዝና ዕንቁ የተሰራ ነው። የዚህኛው አጥንት ደግሞ ማድሪ ከም እንደተሰራ ከሸምበቆ የተሰራ። ሰው አጥንቱ አንድ ነው፣ አደም አፈር። ሰው ዘሩ አንድ ነው፣ ስንዴና ማሽላ ነው ዘሩ የሚለያይ። ከዛ ሰውን በውጫዊ ገጽታው በዝናው በወሬው በፕሮቶኮሉ ሳይሆን መለካት ያለበት ምን ይችላል፣ ዲን አለው፣ አኽላቅ አለው፣ ኢማን አለው፣ ለሰው ልጅ ለምድር የሚጠቅም ሙያ አለው፣ ችሎታ አለው አላት ነው መባል ያለበት። ልብስ ሊመጣ ሊሄድ የሚችል ጌጥ ሊጠፋ ሊመጣ የሚችል ከጥፍራቸው ጫፍ እስከ ክንዳቸው ድረስ ጌጥ የነበራቸው ጆሮአቸውን ሌላው የሰውነት አካላቸውን በጌጥ ሞልተው የነበሩ ያ ሁሉ ረግፎ ጠፍቶ መንገድ ላይ ወጥተው የሚለምኑ አሉ። ነገር ግን ችሎታ የነበራቸው አቅም የነበራቸው ሙያ የነበራቸው ባሉበት ደረጃ ላይ የቀጠሉ እያደጉ ይሄዷል። ሄዳ ሚረግፍ ጌጥን አቲ ሁለል ማለት ጌጥ ማለት ሚረግፍ ጌጥን አቲ ሰውን ውስጡን ችሎታውን ያቅሙን ይያሉ። ስንት ሰዎች እብድ የሚሏቸው ሰዎች አሉ። ነገር ግን ለሰው ልጅ ለዓለም ብዙ ነገር የሚያበረክቱ በተጋዳሚ በየመድረኩ ተጋብዘው አንቱ የሚባሉ የሚሰቀሉ ሰዎች አሉ። የሚያደርጉት ካልሲ ከነሱ የተሻለ ጥቅም ይሰጥ ላሸይ የሆኑ ሰዎች አሉ። ላሸይ ምንም ያልሆኑ ሰዎች አሉ። ነሰላህ ሰላም ለሐፊ አንድ ሰው ኢማም አቡ ሐኒፋ ጋር መጣ። መስጂዳቸው ላይ ደረሳዎቻቸው ጋር ቁጭ ብለው እየተማማሩ ድካም ስላለ ህመምም ሊኖር ስለሚችል ረጅም ሰዓት እግር ነጣጥፎ መቀመጥም ስለሚከብድ መድረካቸው ስለሆነ ሼክ ስለሆኑ እግራቸውን ዘርግተው ቁጭ ብለው ነው።
ፊት ለፊት ያሉት ቋሚ ተማሪዎቻቸው ልጆቻቸው ስለሆነ አለባበሱ በጣም የሚያምር እንደሚባለው ፕሮቶኮሉን የጠበቀ ሰው ሲመጣ ቶሎ በእግራቸውን ሰብሰብ አድርገው አቀማመጣቸውን ቀይረው ቁጭ አሉ። ያ ሼክ መስአል አላቸው፣ ጥያቄ ያለኝ አላቸው። ጠይቃሉ። መታ ይፍጢሩ ሷኢም ጾመኛ መች ነው የሚያፈጥረው አላቸው። ፀሐይ ስትጠልቅ አሉት። ፀሐይ ጠልቃም ባይመሽስ አላቸው። ፀሐይ ጠልቃም ባይመሽስ አላቸው። አሁን አቡ ሐኒፋ እግሩን መዘርጋት ይችላል አሉ። እግራቸውን ዘርጉ። ቀድም አለባበሱን ሸኽስያውን ሲያዩ አቅል ያለው ሰው መስሏቸው ነው። خلاص በቃ ፀሐይ ተጠለቀች ማይመሽበት ምክንያት የለም። ካልመሸ አንተ አካባቢ አልጠለቀችም ማለት ነው። መሽቶም ፀሐይ ጠልቆም ማይመሽበት ምክንያት የለም። ሁለቱ አብሮ አይሄድ። አሁን አቡ ሐኒፋ እግሩን ይዘርጋሉ። ፊት ለፊቱ እግሩን ዘረጉ። ስንትና ስንተኛ ላይ ያላያቸውን ስናይ ትልቅ ሰው የሚመስሉ የምንጨነቅላቸው የምንጠነቀቅላቸው ሰዎች አሉ። ነገር ግን የለበሱት ልብስ ከነሱ በላይ ክብር ያለው አህያ ኮርቻ ስለተጫነበት ፈረስ አይሆንም። የአህያ ኮርቻ ለብቻ ነው፣ የፈረስ ኮርቻ ለብቻ ነው። የአህያ ኮርቻ የምንድን ነው? የውሃ ነው፣ የድንጋይ ነው፣ የጀሪካን። የፈረስ ኮርቻ ግን የምንድን ነው? የሰው ነው፣ የተከበረ ሰው። አሁን ላይ መኪና ስለመጣ ፈረስ ቦታ የለውም እንጂ በድሮ ዘመን አውሮፕላንም ባቡርም መኪናም ፈረስም የፈረስ አይነቶች አሉ። አሁንም ከመኪና በላይ ዋጋ ያላቸው ፈረሶች አሉ። ፈረስ በሌለበት መንደር አህያ የፈረስን ኮርቻ ላይ አድርጋ ማንነቷን ልትደብቅ ትችላለች። ነገር ግን የምትዋረደው መቼ ነው? ስትጮህ፣ ስትናገረው እንኳን ስትከፍ። ሀከዛ ብዙ ሰዎች ሸኽስያቸውን ስታይ ትልቅ ሰው ይመስሉሃል። በሆነ አጋጣሚ ተናገር ብለህ መድረክ ስትሰጠው ካፉ የሚወጣው አህያና ፈረስ እንደሚለየው ማንነቱን ይለያል። የሰው ልጅ መጣር ያለበት አእምሮን ለመገንባት ራሱን ለማጽዳት በልብስ ውጭን ከማሳመር ይልቅ በእውቀት በስነ ምግባር በአደብ ራስን ለማነጽ ለማስተካከል መጣር ነው። ስለዚህ ብዙ ሰዎች አሉ ውጫቸው ብዙ አይን የማይስብ ነገር ግን ሙሉ አቅል ያላቸው ሙሉ አደብ ያላቸው በሁሉም ቦታ ላይ አደባቸውን ክብራቸውን ጠብቀው መጀመሪያ ሲታዩ ከነበራቸው ክብር የተሻለ ክብር አግኝተው የሚሄዱ ሰዎች አሉ። በተቃራኒው ደግሞ ተበላሽተው አበላሽተው የሚሄዱ ሰዎች አሉ ከአቅል ነፃ ስለሆኑ። ቀጥለው ምን አሉ? ላ የضሩ الفضل إقلال كما ፈضልን መልካም ነገርን ትልቅነትን ችሎታን ትሩፋትን አይጎዳው። ምን ኢቅላሉን የእጅ ማጠር የአቅም ማነስ። ኢቅላል ማለት ድህነት ማለት ነው። ከማ ላ የضሩ الشمس ፀሐይን እንደማይጎዳት ሁሉ ኢጥባቁ الطفل የወጋገን መሸፈን። ፀሐይ ስትጠልቅ ትሸፈናለች። የሚሸፈናት ነገር ኢጥባቁ ማዳ الطفل طفل ይባላል። طفل ማለት የሌሊት የቀኑ መጨረሻ አካባቢ ላይ የሚኖረው ሰዓት ነው። ያን ሰዓት ተከትሎ የሚመጣው ፀሐይን የሚጋርድ ነገር ነው። ፀሐይነቷ ቀርቶ ወደ ወጋገንነት ትቀየራለች። ቀስ ብሎ ደግሞ እሱም ጠፍቶ ሙሉ በሙሉ የፀሐይ መጥለቂያ በጨለማ ይዋጣል። ኢዛ አንድ ሰው ፈድል ካለው ትሩፋት ካለው ሙያ ካለው ችሎታ ካለው መልካም ነገሮች ካሉት እጁ ላይ ብር ስለሌለ ሰውነቱ ላይ ጌጥ ስለሌለ ትሩፋቱ ደረጃው ማረጉ አይቀርም። አስኳሉ ነው መታየት ያለበት፣ ሽፋኑ መታየት የለበትም። መታየት ያለበት አስኳሉ ነው። ዋናው ውስጡ ነው፣ ውጩ ሳይሆን። በውጫዊ ነገር የሚታለል ሕፃን ነው። አዋቂ አስተዋይ ሰው የውስጡን ነው የሚያየው። ፀሐይ በወጋገን መጋረዷ በጨለማ መዋጧ ፀሐይነቷን ተፈላጊነቷን አያጎድለው። ፀሐይ ለሰው ልጅ ያስፈልጋል፣ ለእንስሳት ያስፈልጋል፣ ለእጽዋት ያስፈልጋል። የሆነ ሰዓት ላይ ግን ጠልቃ መውጣቷ የሆነ ሰዓት ላይ ብርሃኗ መቀነሱ መጥፋቱ ፀሐይን አይጎዳት። ሀከዛ ያላቸውን የውስጥ እምቅ ኃይል አውጥቶ ሊያሳይላቸው ልብስ፣ ጨርቅ፣ ጌጥ አውጥቶ ሊያሳይላቸው ያልቻለ ሰዎች ውስጣቸው ላይ አቅም የለም ማለት ነው። እንደውም ብዙ ጊዜ ውስጥ ላይ ጉድለት ያለበት ሰው የውስጡን ጉድለት በውጫዊ ጌጥ ለማካካስ የሚሞክር ይመስላል። የአእምሮ ብስለትን እውቀትን ያልታደለ ይሄን ጉድለት ለመሸፈን ውጩን ሲቀባባ ይታያል። ዋናው ትልቁ ነገር ውስጥ ነው፣ የውስጥ ጥንካሬ ነው። ሀብትም የውስጥ ሀብት ነው፣ ድህነትም የውስጥ ድህነት ነው።
ለሰባት የዘርዘራቸው የሚበቃ ሀብት ያላቸው ሁሌ የሚያለቃቅሱ ሰዎች አሉ፣ የውስጥ ድህነት ስላለባቸው። ከወር ገቢ ውጪ ምንም ተቀማጭ ሀብት የሌላቸው ነገር ግን ተብቃቅተው ተደስተው የሚኖሩ ሰዎች አሉ፣ የውስጥ ሀብት ስላላቸው። ነብዩ ሰለላሁ ዐለይሂ ወሰለም ሀብታም አድርገኝ ብለው ዱዓ ያደርጉ ነበር። ይሄ የቁሱን ሀብት አልነበረም ነብዩ ሀብታም አድርገኝ የሚሉት የውስጡን ሀብት ነው። ውስጡ ላይ ትልቅነት የሚሰማው ሰው ምን ለበስኩ፣ ምን በላሁ፣ ምን ጠጣሁ አይልም። አላህ በሰጠው ነገር ተብቃቅቶ ኮርቶ ይኖራል። የተጨማደደ ልብስን የለበስኩት፣ የተቀዳደደ ልብስን የለበስኩት አይልም። ዋናው የውስጥ ጥንካሬ ለእያንዳንዱ ቦታ የሚገባውን ፍርድ መስጠት መቻል። ስለዚህ ድህነት፣ የእጅ ማጠር፣ የአቅም ማነስ ሰውን አያዋርደውም፣ አያሳፍረው። የሚያሳፍረው የአኽላቅ መበላሸት፣ የስነ ምግባር መበላሸት፣ ዓላማ ቢስ መሆን፣ ከሰው ማይጠበቅ ደረጃ ላይ መውረድ ነው። ከለበሰ ከደለበ ካጌጠ ሰርቆ ምንም አይደለም ይላሉ ሰዎች፣ ምንም አይመስላቸውም፣ አያፍርም። ነገር ግን ድሃ ስለሆነ ብቻ ስንት አቅም እያለው አኽላቅ እያለው ያፍራል፣ አንገቱን ይደፋል። አላህ ለማንም ያልሰጠ አቅም ሰጥቶኛል፣ አቅል ሰጥቶኛል፣ ልብ ሰጥቶኛል፣ ሙሉ አካል ሰጥቶኛል፣ ከማንም አላንስም እኔ ሊል ይገባዋል። ሰው የትም አንገቱን መድፋት የለበትም። አብዛኞቹ ነቢያት ድሆች ነበሩ። አብዛኞቹ የረሱል ሰሐቦች ድሆች ነበሩ። ከታቢዒዎች መሃል አንዱ ሻዕቢ ይመስለኛል በተቀደደ ካልሲ ማበስ ይቻላል ወይ ተብለው ሲጠበቁ የነቢ ሰሐቦች ካልሲያቸው ቀዳዳ ነበረ ብላ። ዛሬ ላይ የተቀደደ ልብስ ለብሶ መውጣት የሚችል ሰው የለም። ትንሽ ከተቀደደ ይጥሉታል። የተቀደደ ጃኬት አድርገህ ለብሰህ ካዩ ሰዎች ልግዛለሁ ይሉሃል። የሌለህ ይመስላቸዋል፣ ስላጣህ ይመስላቸዋል። እኔ ደረጃ የሚለካው በኮት በጃኬት አይደለም፣ እመነዳው መኪና አይደለም። የሰው ልጅ ደረጃው የሚለካው በተግባሩ፣ በስነ ምግባሩ፣ ባስተሳሰቡ። ሱብሃንአላህ ሀገር የሚያስተዳደር ሀብት ያላቸው አንድ መስጂድ መስራት ያቃታቸው ሰዎች አሉ። አንድን የቤት ኪራይ አጥቶ በየቀኑ የሚቸገርን ሰው እኔ የ10 ዓመት ሸፍንልሃለሁ ማለት ያልቻሉ አሉ። ብርድ ያንቀጠቀጠው አይናቸው እያየ መኪና ውስጥ ካስቀመጠው ትርፍ ጃኬት አንድ አምጥቶ አልብሶ ከሱ ብርድ መከላከል ያልቻሉ ሰዎች አሉ። የመድኃኒት መግዣ አጥቶ በየቀኑ ኩላሊቱን ስለሚታጠብ አንድ ቀን የሚታጠብበትን አጥቶ ሰውነቱ ተቃጥሎ መንገድ ላይ ወድቆ የሚንፈራፈር ሰው እያዩ ክላክስ አድርገው ዞር በል ብለው ጨፍልቀውት የሚሄዱ ሰዎች አሉ። ይህ ምኑ ችሎታ ነው? ውርደት ነው። ችሎታ አቅም ካለህ ኪስህ ላይ ካለ 500 ብር አውጥተህ 200 ብር መስጠት፣ ቦርሳህ ላይ ካለች ለምሳህ ከያዝካት 100 ብር 50ዋን መስጠት። አረ እንደውም እኔ ቁርስ በደንብ በልቻለሁ ሙሉውን ልስጠው ማለት መቻል። ይሄ ሰው የሚያስከብረው ትልቅ የሚያስብለው ይሄ ከሰው ውስጥ ካለ እንጀራ ከሶስቱ 2ቱን ለጎረቤቴ ልስጥ፣ አንዱን ለምስኪን ልስጥ ማለት መቻል። እኔ ቁም ሳጥኔ ውስጥ 20-30 ቅያሪ ልብስ አለኝ፣ ምንም ልብስ የሌላት የተቀዳደደ የተቆጣጠረ ልብስ የለበሰች ሴት አይቻለሁ፣ 3ቱን ሰጣለሁ ማለት። ይሄ ነው ችሎታ፣ ይሄ ነው ትልቅነት፣ ነፍስን ማሸነፍ፣ ለሰዎች የሆነ ነገር ማድረግ መቻል እንጂ ብር መቅጠር፣ ጭኖ ዘግቶ ማስቀመጥ፣ ሲሞቱ ለወራሽ ማከፋፈል፣ ይሄ ትልቅነት አይደለም። ልብስን ሰው ነው የሚሰራው፣ ገንዘብ ነው የሚገዛው። ትልቅነትን ግን ገንዘብ አይገዛው፣ ሰው አይሰራው፣ ራስ ነው የሚሰሩት። ትልቅ ሰው መሆን ፈልጋለሁ በምን እንዲህ በማድረግ እንዲህ ነገር በመተው ማለት ነው። እዚህ አብዛኞቹ ነቢያት አቅመ ደካሞች ነው፣ ድሆች ነው፣ እረኞች ነበሩ። ነቢያት ሙሳም በል ነቢ መሐመድም በል ሌሎችም በል በግና ፍየል ጠብቀው ገንዘብ ተቀበሏል ሰርተው። ነቢ መሐመድ የሚበሉትን አጥተው ሆዳቸው ላይ ድንጋይ አስረዋል። 2 ድንጋዮች ነው። ለወራት ቤታቸው ላይ ደስታ አልተጣለም። ግን ትልቅ ሰው ናቸው። እሳቸውን የሚያክል ትልቅ ሰው የለም። ዓለም ላይ በሙሉ አሽሀዱ አነ ሙሐመድ ረሱሉላህ ይባል ያለ አሽሀዱ አነ ሙሐመድ ረሱሉላህ ሶላት የለም። ሶላት አልጀናዛ ላይ፣ ፈርዱ ላይ፣ ሱናው ላይ፣ አዛኑ ላይ፣ ኢቃሙ ላይ፣ ሐጁ ላይ፣ ዑምራው ላይ ስማቸው ይነሳ። ሰው ሲወለድ አሽሀዱ አነ ሙሐመድ ረሱሉላህ ነው ቀድሞ ከጆሮ የሚገባው። ሞቶ ሲቀበርም እንደዚሁ ሶላት አልጀናዛው ላይ መጨረሻ ላይ ቀብሩ ላይ ሲተኛ ቢስሚላሂ ወዐላ ሚለቲ ረሱሊላህ። ከዚህ በላይ ትልቅነት የለም። ከዛ በኋላ ትልቅ ሰው ሰሐቦች ናቸው። በምድር ትልቅ የሆኑት ሞተው ሲቀበሩ የሚገነዙበትን አተዋል። በሳር ተሸፍነው የተቀበሩ 7 ፍሬ ቴምር ለማግኘት ዓሊ ብን አቢ ጣልብ
ሰው ጋር ሄደው እጃቸው እስኪቆስል ድረስ እስኪላጥ ድረስ ስራ ሰርተው 7 ፍሬ ተምር ይዘው መጥተው ከነብዩ ጋር ከሳቦች ጋር አብረው ተሻምተው በልተዋል። አሊን፣ አቡበክርን፣ ዑመርን፣ ዑስማንን የሚያክል ትልቅ ሰው የለም። ዑመር የተቀዳደደ ልብስ ነበር የሚለብሱት። ተርበው ሆዳቸው ሲጮህ ቀርቅር አውላቱ ቀርቅር ከፈለክ ከጮህ ከፈለክ አትጮህ ብለዋል። ወማው ተርበው ከዘይትና ከደረቅ ዳቦ ውጪ የምታገኘው ነገር የለም ያሉ መልስ የሚሰጡ ነበር። ነገር ግን የቻይና የህንድ ንጉሶች ይፈሯቸው ነው። ይሄ ትልቅነት የተገኘው በምንድን ነው? በተግባር ነው፣ በስነ ምግባር ነው፣ በኢማን ነው፣ በዲን። ፀሐይ በብርሃኗ ዓለምን ከመሙላቷ ጋር የሆነ ጊዜ ላይ ግን ትሸፈናለች። የሰው ልጅም የሆነ ጊዜ ችግር ሊሸፍነው ይችላል፣ ዝቅ ሊያደርገው ይችላል። ነገር ግን ውስጡ ዝቅ አይልም። ልቡ ሁሌም የሙእምን ትልቅ ነው። የሰው ልጅም ውስጡ ላይ ትልቅነት ካለ፣ ትልቅ ዓላማ ካለው፣ ትልቅ እቅድ ካለው፣ ትልቅ ለመሆን ከለፋ ከጣረ እሱም ትልቅ ነው። ፀሐይ ትልቅነቷ እንደተጠበቀ ጠልቃ መልሳ እንደምትወጣው ሁሉ ማለት ነው። ለትልቅነት ከሚረዱ ከሚያግዙ ነገሮች አንዱ መንቀሳቀስ፣ ሐሳብ ማመንጨት፣ መሞከር። ለዚህ ደግሞ እንቅፋት የሚሆን አሱር የሚይዝ ቀንበር አለ። ቤትን መውደድ፣ የለመዱትን መውደድ፣ ብርድ ልብስ መውደድ፣ ፍራሽ መውደድ፣ ሆድን መውደድ የዚህ እንቅፋት። ስለዚህ ምን አሉ ከዚህ ሊያወጡ ሑቡከ ለአውጣነ ዐጅዙን ዛሂሩ፣ ሀገርን መውደድ መኖሪያን መውደድ ግልጽ የሆነ ሽንፈት ነው፣ ድክመት ነው። ስለዚህ ፈግተሪብ ባይተዋር ሁን፣ ተሰደድ፣ ሀገር ቀይር፣ መንደር ቀይር። ተልቃ ታገኛለህ አኒል አህሊ፣ ትተው ከሄድከው ቤተሰብ ከመኖሪያ ቤትህ በደል ምትክ ታገኛለህ። አንድ ቦታ ላይ ሙጥኝ አትበል፣ ችክ አትበል። ለዕልም፣ ለእውቀት፣ ለትምህርት፣ ለሙያ ተንቀሳቀስ። ከቤት ወጥተህ ወደ ሌላ ቤት ቦታ ሂድ። ጥሩ የትምህርት እድል ከማግኘታቸው ጋር እኔ ከቤተሰብ ተለይቼ መኖር አልችልም ብለው ከአንድ ከተማ አንድ ከተማ መሄድ የማይፈልጉ ሰዎች አሉ። ከአንድ ቤት አንድ ቤት መሄድ የማይፈልጉ አሉ። ከአልጋዬ መውረድ አልፈልግም ይሏል። ከብርድ ልብሴ መውጣት አልፈልግም ይሏል። ሁሌ ታች መኖር የለመደ እላይ መውጣት ይከብደዋል ተብሏል። ቁርአን ፈሲሩ ፊል አርድ ብሏል። ሂዱ ምድር ላይ ርዝቅ ፈልጉ፣ ዒልም ፈልጉ ብሏል። ጂሃድ አድርጉ ብሏል። ስንንቀሳቀስ ነው የተለያዩ ነገሮችን የምናገኘው፣ አቅማችን የምናዳብረው፣ ክህሎታችን የምናሻሽል። ሌላ ኢግተሪባ ባይተዋር ሁን፣ መንገደኛ ሁን፣ ስደተኛ ሁን፣ ተንቀሳቀስ። ዝም ብለህ ቁጭ አትበል። በመሳፈርህ በመንቀሳቀስህ የሆነ ነገር ብታጣ ምትክ ታገኛለህ። ሰው ነው፣ የትም ሰው አለ። ምግብ ነው፣ የትም ምግብ አለ። ሰርቶ የደከመ ሰው የትም ቢተኛ እንቅልፉ ይወስደዋል። የራበው ሰው ምንም ቢበላ ይበላለታል። ጥጋበኛ ነው የሚያስቸግር። እንዲሁ ቁጭ ብሎ ሰውነትን ማደለብ አይገባም። ንቁ ሁን። እኔ እችላለሁ፣ ብዙ ነገር ማድረግ እችላለሁ፣ ከራሴ አልፌ ለዲኔ፣ ለሀገሬ፣ ለቤተሰብ፣ ለዘመድ፣ ለመላው የሰው ልጅ እበቃለሁ፣ ተርፋለሁ በል። አላህ ለሰው ልጅ አእምሮ ሰጥቶታል። ትልቅ ነገር ነው። አእምሮ ያሰበውን ደግሞ የሚያሳካበት እጅን፣ ጉልበትን፣ አካላትን ሰጥቶታል። አልችልም ብሎ እንደ ሽባ እንደ ካለ ስንኩል በማንኪያ ያነሳቸው አጉርሶኝ ሌላ አይገባም። የትልልቅ ሰዎችን ታሪክ ማንበብ እንደ ሸሪዓው በዲኑ በዱንያውም ጭምር ለሰው ልጅ ብዙ ነገር ያበረከቱ ሰዎች አሉ። ደጋግመው ሞክረው አጥንተው ሳይተኙ አድረው ያገባቸውን ጠይቀው የሰሩት። እኛ የተሰራን መብላት ብቻ ድርሻችን መሆን የለበትም። ከዚህ ለመውጣት የሚያስፈልገው ማድረግ አለብን። ንቁ መሆን፣ ጎበዝ መሆን አለ። ሞተን ስንቀበር ነበረ፣ ተሰበረ፣ ጠፋ፣ ተረሳ ብቻ መባልና ረሂመሁላህ አላህ ይዘንላት የቲሞችን ይንከባከብ ነበረ። ብዙ መስጂዶችን መድረሳዎችን ሰራ፣ ብዙ ሰዎችን አስተማረ፣ ብዙ ሰዎችን ጦረች፣ ለቁም ነገር አበቃች። ረሂመሁላህ መባል ሁለቱ የተለያዩ ናቸው። ሲሞት ብቻውን የሚሞት ሰው አለ። ሞቶ ይቀራል፣ ይበሰብሳል። ሞቶም ግን የሰው አእምሮ ላይ ልብ ላይ የማይረሳ ሰው አለ። በተሰገደ ቁጥር ዱዓ የሚደረግለት ምን አድርጎ ነው? ሰርቶ ነው፣ ለፍቶ ደክሞ ነው፣ የሆነ ነገር ስቶ ሄዶ ነው። አንዳንድ እንስሳት ሲሞቱ ወጥተው ይጣላሉ። ስጋቸውን አይጠቅም፣ ቆዳቸውን አይጠቅም። ሌሎች እንስሳት ሲደክሙ ህይወታቸው አጀላቸው ሲያልቅ የሚጠቅሙ አለ። ከነሱ የሚጠቅም የሚፈቀድ ነገር አለ። የሆነች በግ ሞታ ሰሐቦች ጎትተው ሲጥሏት አይቶ ነብዩ ሰለላሁ ዐለይሂ ወሰለም ለምን ትጥሏታላችሁ ሲሏቸው ሞታ ነው።
ታዲያ ቆዳውን ወሰዱባታ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቆዳውን ወስዶ አልፈቶ መጠቀም ይቻላል። በህይወት ያለ መብላቱ ማረዱ የሚቻል እንስሳ ሲሆን ሞቶ እንኳን አይጠቅም። የሰው ልጅ ስጋው ይበላል፣ ቆዳው አይለበስ። ምንድነው ጥቅሙ? ዱንያ ላይ ያለ ገንቢ ሰው ሆነ፣ በንግግር ሰዎችን አስደስተህ፣ በተግባር የተሰበሩ ልቦችን ጠግነህ፣ ይሄን አብዝተኸው ዘርተኸው ሄደህ ስትሞት በዚህ ኸይር የታወስ ከዱዓ ካልተደረገልህ በስተቀር በህይወት ያለ ሰዎች ስጋህን አይበሉም። ስጋ ይበላል። በሁሉም ዑለማዎች ስምምነት የሰው ልጅ ስጋ ሐራም ነው። ቆዳህም አይለበስ። ክቡር ነህ። ከተቀበርክ ከሞትክ በኋላ ታጥቦ ተገንዞ ነው መቀበር ያለበት። በምንድን ነው ሰዎችን የጠቀሙት? በምንድን ነው የምንጠቅመው? ሰዎች ለዲናቸው ለዱንያቸው ካልጠቀመ የሆነ ነገር ካላደረገን ምንም ጥቅም የለም። ስጋቸው ታርዶ የሚበላ እንስሳት ይሻሉናል ማለት፣ ቆዳቸው ተሰርቶ የሚለበስ እንስሳት ይሻሉናል። እንደዛ መሆን የለበትም። እንደው ከዚህ አልፎ ተርፎ አልሐምዱሊላህ እንኳን ሞተ የሚባል ሰው አለ አይደል? አዳ ከማድረጉ የመጣ እንደ ተናካሽ ውሻ ሰውን እያስቸገረ ኃላፊ አግዳሚውን እየሰደበ ቤቱ ድረስ ሄዶ አንኳኩቶ ሰድቦ እየተመለሰ የስድብ ሜሴጅ እየላከ ቤት፣ መስጂድ፣ መንገድ፣ ትምህርት ቤት፣ መስሪያ ቤት ሰዎች ከሱ ማያርፍ መጣ ደግሞ የሚሉ መጣሽ ደግሞ የሚሉ ሰዎች ሸርቡል በሪያ የሆኑ ምድር የምትረግማቸው የሰው ልጆች ልብ ምላስ የሚረግማቸው ሰዎች እንዲህ አትሙ። አደጋ ነው፣ ኸጠር ነው። ኡላኢከ የልዐኑሁሙላሁ ወየልዐኑሁም አላዒኑን ተብለው ለምድር ድርቅ ሰበብ የሚሆኑ እነዚህ ናቸው። ሰዎች ሰውን እንዲፈሩ እንዲጠሉ የሚያደርጉ እንዲህ አይነት ሰዎች ናቸው። የአውሬነት ባህሪ ያላቸው ጎረቤታቸውን በአጥር በኩል ጠርተው የሚሳደቡ አላህ ይመስገን። የቤታቸውን ቆሻሻ ወደ ውጪ መጣል እየቻሉ ወደ ጎረቤታቸው ወርውረው የሚጥሉ ክፋት እስከ ጥግ ያጠቃቸው ሰዎች አሉ። ይህ መሆን የለበትም። فبمكت الماء يبقى آسنا وسر البدر أو البدر به البدر اكتمل ውሃ ዝም ብሎ ሲቀመጥ ጣዕሙ ይቀየራል፣ ሽታው ይቀየራል፣ መልኩ ይቀየራል። ስለዚህ ሂድ፣ ተራመድ፣ ተንቀሳቀስ። አእምሮ ይጠራል፣ አስተሳሰብህ ይሰፋል። ያላየኸውን ታያለህ፣ ያላሰብከውን ታስባለህ። ምድር ላይ ሲያሓ ማድረግ መጎብኘት ቁርአን ላይ የታዘዘውም ለዚህ ነው። ፈሲሩ ፊል አርዲ ፈንظሩ፣ ሂዱ ምድር ላይ እዩ። በልብ አይናችሁ፣ በግንባር አይናችሁ ከተለያየ ሰው ጋር መገናኘት፣ ማጥናት፣ ማንበብ። የመሳፈሩ እድል የሌለው ሰው፣ አቅም የሌለው ሰው ሴት ልጅ መስፈርቱን አሟልታ መሳፈር ካልቻለች መጽሐፎች አሉ የድሮ ሰዎችን ታሪክ የሚያጠኑ የተለያዩ ሰዎችን የረጅም ዓመት ልምድ ጨምቀው ያስቀምጡ። የሰው ልጅ ማንበብ አለበት፣ መጠየቅ አለበት፣ ማድመጥ አለበት፣ ትልልቅ ሰዎች ጋር መገናኘት አለበት፣ መሄድ፣ መዞር፣ መጎብኘት አለበት። ዝም ብሎ ቁጭ ካለ እዛው ባለበት ይቀራል። የ40 ዓመት ጭንቅላቱ የ7 ዓመት ህፃን ጭንቅላት የሆነ ሰው አለ። ሐቂቃ አንዳንዴ የ11 ዓመት የ12 ዓመት ልጆች የሚሻሏቸው የ40 የ50 ዓመት ሰዎች አሉ። ምንም አይበጁ። እንዲህ ብትላቸው ምክር አይቀበሉ፣ አስበው አውጥተው ወርደው አስተውለው አይሰሩ። ኸይር አስበህ ስትመክራቸው ሌላ ትርጉም ይሰጡታል። ዝም ስትላቸው ያጠፋሉ፣ ያበላሻሉ። ከዚህ ለመላቀቅ በህሊናም በአካልም መራመድ፣ ማንበብ፣ መጠየቅ፣ ማጥናት፣ የትልቅ ሰዎችን ልምድ መጋራት። ዝም ብሎ ቁጭ ያለ እንደ ውሃ ይበላሻል፣ እንደ ዝናብ ይሰለቻል። ሁሌ እንደሚዘንብ ዝናብ ይሰለቻል። ወሱረል በድር ቢሂል በድር ይክተማል። ጨረቃ በመሄዱ ሌሊት ላይ በመጓዙ ነው በድር ሆነዋል። 13 ለ14 ቀኖች ሌሊቶች ተጉዞ ነው ጨረቃ ምንም የሆነው እኩለ ሰማይ ላይ ደርሶ ዓለምን የሚያበራው። ከዛ በፊት የተወሰነ ቦታ ነበር የሚያበራው። የሰው ልጅም ሲንቀሳቀስ በሄደበት ሁሉ ኸይር መስራት ይችላል። ኸይረኛ ከሆነ ባይሆን እንኳን ሲሄድ ከዚህ መንደር አንድ ያገኛል፣ ከዛ መንደር አንድ ያገኛል፣ ከዚህ ሀገር አንድ ያገኛል፣ ከ40 ዓመት ሰው አንድ ያገኛል፣ ከ50 ዓመት ሰው አንድ ያገኛል፣ ከ6 ዓመት ልጅም የሆነ ነገር ያገኛል፣ ከግመል አንድ ያገኛል፣ ከድመትም አንድ ያገኛል። ንጽህናን ከድመት ተማር፣ ውለታ መጠበቅን ከፈረስ ተማር፣ ያስጠብቁህን አማና አደራ ጠብቆ ከማስቀመጥን ከውሻ ሁሉ ተማር ተብሏል። ከተንቀሳቀስ ካጠና አእምሮህ ንቁ ከሆነ ብዙ ነገር ታገኛለህ። ዝም ቁጭ ካልገሳ እዛው ጸጥ ብለህ ትቀራለህ። ሬሳ ትሆን ካላንቀሳቀሱት ማይንቀሳቀስ ሬሳ። ኢማም ሻፊዒ ረሕመቱላሂ ዐለይሂ ተገረብ ዐኒል አውጣኒ ኢን ኩንተ ጣሊባ ረባሐን ፈፊል አስፋሪ ኸምሱ ፈዋኢዲ ብለዋል። ትርፍ የምትፈልግ ከሆነ እድገት የምትፈልግ ከሆነ ተገረብ ዐኒል አውጣን፣ ከሀገርህ ከመንደርህ ውጣ። አውጣን የሚለው ቋሚ መኖሪያ ቤትም ማለት ነው። እዛው ባለበት ሀገር ተንቀሳቀስ፣ ውጣ ውረድ፣ ልፋ ድከም ማለት ነው። አሊያ ደግሞ ሀገርን ለቀህ ሂድ ማለት።
ትርፍ ከፈለክ በመንቀሳቀስ በመጓዝ 5 ጥቅሞች አሉ። አንደኛው ተፈሩጁ ሀሚን ሐሳብ ጭንቀት ይለቃል። ወጣ ስትል ካለህበት ውጦ ከነበር ሐሳብ ሐዘን ጭንቀት መገላገል ትችላለህ። መንፈስን አድሰህ ትመለሳለህ። ወክቲሳቡ መዒሸቲን ስትወጣ ስትሳፈር ስትንቀሳቀስ መተዳደሪያ መኖሪያ ታገኛለህ። አንድ አካባቢ ላይ ስራ ያልገራለት ሰው ሌላ አካባቢ ስራ ይገራለታል። አዲስ ሐሳብ ይመጣለታል። ያልተለመደ ያልተሞከረ ስራ ፈጥሮ መስራት ይችላል። ወዕልሙን ሶስተኛው ዕልም ታገኛለህ። ሰው ልጅ ሲሄድ ሲንቀሳቀስ ዕልም ያገኛል። ዕለሞች ካሉበት ታዋቂዎች ካሉበት ጎበዝ የሚያነቃቁ ተማሪዎች ተፎካካሪ ተማሪዎች ካሉበት ይሄዳል፣ እውቀቱ ይጨምራል። ለዚህም ነው አብዛኞቹ ዕለሞች ለዕልም ሄደዋል። ጥቂቶች ናቸው ለዕልም ያልሄዱ ያልተሰደዱ። ዓለምን ያዳረሷል፣ ሀገሮችን ያዳረሷል። የዕልም ያለባቸው የሚታወቁ ሀገሮች ሄዶ በመማር የሚገኘው የወረቀት ትምህርት ብቻ አይደለም፣ የልምድ ትምህርት ይገኛል። የተለያዩ ያላየናቸው ነገሮችን እናያለን። አእምሯችን ይሰፋል። ወአዳቡን አራተኛው አደብ ታገኛለህ። ስነ ስርዓት ትማራለህ። ቤቱ ቁጭ ካለ የቤቱ ግድግዳ ያካለለውን ብቻ ነው የሚያየው። ከመንደሩ ካልወጣ የመንደሩን ልማድና ባህል ብቻ ነው የሚያየው። ወጣ ያለ ሰው ብዙ መልካም ስነ ምግባሮችን አደቦችን ተምሮ ይመጣል። 30 ዓመት 20 ዓመት አደብ ተማርኩ 10 ዓመት ዕልም ተማርኩ ያሉ ተገኝተዋል። ከዛ ቀደምቶች ቅድሚያ የሚሰጡትም ለአደብ ነበር። አደብ መሰረት ነው። ቤት መሰረት ላይ ሲገነባ ነው መሰረቱ ጠንክሮ ሌሎች ነገሮች ሲጨመሩ ሲገነቡ ነው ቤት የሚሆነው። አንዱ ዝም ብሎ መሬት አገኘው ብሎ አሻዋ ላይ ውሃ ላይ ቤት አይገነባም። ዕልምም እንደዚህ ሆኖ ቀድሞ አደቡን መማር ያስፈልጋል። አሁን ላይ ግን የለም። ምንም አደብ የሌላቸው ሰዎች ቡኻሪን ተሸክመው ይሄዳሉ። አደብ የሚያስተምረውን ሪያዱ ሷሊሂን ተሸክመው ይሄዳሉ። የሆነ ሰው ሲነካቸው ዞር ብለው ቢሰድቡት ስድብ እኔ እንጃ ከመስጂድ አይደለም ከዕልም አይደለም ከኳስ ቤት የወጣ ሰው አይነት ስድብ ይሆናል። የጥንት ዑለሞች ቤተሰቦች ልጆቻቸውን ቀድመው አደብ ነበር የሚያስተምሩት። ኢማም አሕመድን፣ ኢማም ሻፊዒ፣ ሱፊያን ተውሪ፣ ኢማም ማሊክን ያፈሩ እናቶች ልጆቻቸውን ቀድመው አደብ ነው ያስተማሩት። ኢማም ማሊክ እናታቸው የዑለሞችን የተማሪዎችን ልብስ አልብሳ ወደ መስጂድ ትልካቸው ነበር። ሂድ ከረቢዓ ከእውቀቱ በፊት ስነ ምግባሩን ተማር ብላ ትልካቸው ነው። ሱፊያን ተውሪ ታዋቂው ኢማም እናታቸው ናት ኢማም ያደረገቻቸው። ልጄ ሆይ ሂድ ተማር። አንድ ሐዲስ በተማርከ ቁጥር ራስህን ዞር ብለህ ከተለወጥከበት እኔ አስተምርሃለሁ። የእጅ ስራ እንኳን እየሰራው ቢሆን ካልተጠቀምከበት ካልተለወጥከበት ና ቤት ቁጭ በል ይሉ ነበር። ስለዚህ በመውጣት ከተለያየ ሰው ጋር በመገናኘት በተለይ ከትልልቅ ሰዎች አደብ አኽላቅ ካላቸው ሰዎች አደብን ማግኘት ይቻላል። አምስተኛው ወሱህበቱ ማጂዲ ጥሩና የላቀ አኽላቅ ያለውን ሰው ጓደኛ ማድረግ ይቻላል። በመውጣት በመንቀሳቀስ ያፈራናቸው ጥሩ ጓደኞች ይኖሩናል። ዝም ብለን አንድ ቦታ ላይ ብንቀመጥ ጓደኞችን አናገኝ። የኸይር ቦታ ላይ ያገኘናቸው ጓደኞች ብዙ ጊዜ ኸይረኞች ይሆናል። የቁም ነገር የትግል ቦታ ላይ ያገኘናቸው ሰዎች እንደዚሁ የትግል የቁም ነገር ይሆናል። ጫት ቤት፣ ጫጫታ ቤት፣ ፊልም ቤት፣ ኳስ ቤት ያገኙት የዛው አይነት ሙያና ዝንባሌ ያለው ነው የሚሆን። የመስጂድ ጓደኛ የመስጂድ ሰው ነው የሚሆን። የዕልም ጓደኛ የዕልም ሰው ነው የሚሆን። ጥሩ ቦታ ያገናኘን ሰው ጥሩ ነው የሚሆን። ስለዚህ የሰጡትን ጡጦ አለቅም ብሎ እንደሚያለቅስ ሰው የሞቀ ቤቴን የሞቀ አልጋዬን የሞቀ ቄን መንደሬን የለመድኳቸው ጓደኞቼን ለቅቄ አልሄድም አትበል። ሁሉም ይተካል። ይሄን አለቅም ማለት ግን ኋላ ላይ ማይጠገን ስብራትን ያስከትልብናል። ያኔ ተሸውጄ ሞኝ ሆኜ አልወጣም፣ አልንቀሳቀስም፣ አልማርም፣ ሰፈር አልቀይርም ብዬ ብሎ መጸጸትን ያመጣል። ራሓን የፈለገ ራሓን ይተው ተብሏል። ራሓን የፈለገ ራሓን ይተው። ቋሚ ዘላቂ እውነተኛ እረፍት የፈለገ ዛሬ ይድከም። ዛሬ አርፋለሁ ያለ ነገ እንደሚደክም ይወቅ ተብሏል። ዛሬ ደርሳችን እዚህ ያበቃል። ቢላሂ ተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።